ከመቃብር ፈንቅለው የሚወጡ ሰዎችም አሉ። ከኤአይ ሁሉ ቀድሞ የመጣ ሰው ነው። ካልሴንም የውስጥ ሱሬንም ገልብጬ የምለብሰው ሰግጥ የሚለውን እንቅስቃሴ አዶናይ እንግዲህ በጣም ቫይራል የወጣበት ጊዜ ነው። ያማይቱ ሰብለ ወንጌል አምለሰትን ትመስላለች። አትመስልም። እንኳን ሰብለ ወንጌልን ፊታውራሪ መሸሻን ጺም አድርጋችሁ ልስራ ብትይ መብትሽ ነው። ሰላም እንዴት ናችሁ? ውድ የጉራማይሌ ቤተሰቦች፣ አፍሮ ሚዲያ እንግዲህ ያው በአዲስ እንግዳ በምርጥ እንግዳ እንደ ሁሌውም ተከስተናል። እንግዳችን ደምስ አያሌው ይባላል። ብዙዎቻችን የምናውቅህ በጣና አዋርድ አዘጋጅ መስራች፣ ሌላውን ደግሞ እኔ እንዳልነካካ በዛ ላይ ደግሞ ብዙ የጥምር ሙያ ባለቤት ነህ፣ ተዋናይ ነህ፣ ጸሐፊ ነህ፣ ገጣሚ ነህ። በጣም ብዙ ስራዎችን ሰርቷል እና ብዙ የሚያካፍለን ሀሳቦች ይኖሩታል። እንኳን ደህና መጣ። እንኳን ቆያችሁኝ። ያው እንግዲህ ስራዬ ወይም በደንብ ህዝብ ላይ ደርስ ይችላል፣ ይኖራል፣ ጊዜ ይኖራል። ግን እኔ ደምስ አያሌው ቢሻው አለሙ እንግዳ ተፈሪ ብሩ ጠገራ እባላለሁ። ከህለት ወርቅ በላይ አሊና ከ50 አለቃ አያሌው ቢሻው የተወለድኩ ነኝ። ይሄ ይበቃል። ጥሩ እንግዲህ ያው እኔ ደግሞ እንዳልነካካው ብዬ ነው እንጂ የሰራቸው ስራ በነገራችን ላይ ትንሽ የሚባል አይደለም። ህዝብ ጋር ደርሷል አልደረሰም የሚለውን ደግሞ ያው የሚያውቁ ሰዎች የሚወስኑት ነው የሚሆነው። ደምስ በተለይ ያው ባህር ዳር ላይ ነው አይደለ? በደንብ ደብረ ማርቆስ ነው ተወልደ ያደግከው። ከዛ ደግሞ ባህር ዳር ላይ ጎንደርም ላይ ብዙ የተለያዩ የጥበብ ስራዎችን ስታበረክት ነው የቆየው። አሁንም እያበረከትክ ነው። ለየት ያልክ ሰው ነህ በዛ ላይ እና ዛሬ በደንብ የምናወራው ደምስን ለየት የሚያደርገው ምንድን ነው? እዛ ላይ ስንጫወት እንቆያለን። ሌላው ግን እስቲ ከልጅነትህ እንነሳ። አስተዳደግህ ምን ይመስል ነበር? እንግዲህ ደብረ ማርቆስ ነው ተወልጄ ያደግኩት። እንግዲህ ደብረ ማርቆስ ደግሞ የኪነ ጥበብ አገር ነው እና እንደ ማንኛውም ልጅ ትምህርት ቤት እየገባው እየወጣው፣ ነገር ግን በቅዱስ ማርቆስ ቤተክርስቲያን የሰንበት ትምህርት አገልግሎት በቲያትር ክፍል በመዘምራን ክፍል ሰርቻለሁ። ከነ ደጋረገን ዕቃ ጥበብ እንግዲህ ነጋረገን ዕቃ ጥበብ በ50 ሎሚ ፕሮግራም የሚሰራ ደብረ ማርቆስ የነበረ እዛ ቲያትር ሲሰሩ ትልልቅ ሆነው እኔ በጣም ትንሽ ሆኜ በቲያትር ክፍል አገልግያለሁ እና የዛ የኪነ ጥበብ መነሻ እዛ ላይ ነው። ከዛ በኋላ ደግሞ በተለያዩ ክበባት በማቋቋም ከታች ትልልቆቻችን ነበሩ። ከዛ ደግሞ እኛም በማቋቋም የተለያዩ ቲያትሮችን፣ ፊልሞችን፣ የመድረክ መዝሙሮች ምናምን ሁሌ በደንብ ሰርተን ነው የመጣ ነው። እንዲሁም የቲያትር ፌስቲቫሎችን በክልል አቀፍ በጽሁፍም በዝግጅትም በተለያዩ ፕሮግራሞችን በውድድር አሸናፊ ነበር። በጣም ጠንክረን ነበረ የምንሰራው። ሌት ተቀን የምንሰራው እዛው ሲኒማ ቤት ውስጥ ደብረ ማርቆስ ሲኒማ ቤት ውስጥ እያደር እንሰራ ነበር። ከምንሰራቸው ውስጥ ለምሳሌ የኔ ድርሰትና ዝግጅት የሆነው ፍቅር 3000 ይባላል። ፍቅር 3000 በ3000 ዓመተ ምህረት ፍቅር ምን ይሆናል የሚለውን 1993 ዓመተ ምህረት ነው የሰራሁት። ያ ማለት ስቴጁ መርከብ ነው። ኤሌክትሪክስ ተምሬ ስለነበረ ከመርከቡ ታች ላይ በኮንታክተር የሚሰራ ላይቶች ነበሩት። ከጀርባ ሳውንድ ትራኩ የውሃ ፏፏቴ፣ ከላይ በነጠብጣብ ደግሞ በቱቦ አድርገን ውሃ አለው እና ሳውንድ ራ ይላል። ላይቱ ደግሞ በኮንታክተር ያ ዲመር ላይት ነው። ቦክቦክ ሲል በቃ ከፍ ዝቅ እንዲል አድርገን ሰራ ነው። እዛ ቱቦ ደግሞ ፓምፕ ስናደርገው ልክ አለው ከቲያትሩ ጋር ፏ ሲል ረጨት ያደርገዋል። ይሄ ማለት 1993 እና 94 ነው። እንግዲህ ብዙ ዓመት ነው። እዛው የነበሩ አሁን ትልልቅ ደረጃ የደረሱ ይህን ቲያትር የተመለከቱ ሰዎች በቃ ትንግርት ነው የሆነባቸው። ፎቅ ቤት ሰራ። እንግዲህ እዚህ አዲስ አበባ ከተማ ውስጥ ስቴጆችን ቲያትሮችን አይተናል። ስቴጅ በጣም ክብር እንሰጥ ነበረ። ፎቅ ቤት ሰራን፣ ግራውንድ እና ላይ ምናምን አድርገን በጣም የሚገርም ስቴጅ። ቀጥሎ አንድ የሰራ ነው የሙታን መንፈስ የሚል ቲያትር ነው። የሙታን መንፈስ ከበስተጀርባው የቤተክርስቲያን ስዕል ነው ያለው፣ የመቃብር ቦታ ነው። በወቅቱ በኤችአይቪ ኤድስ ዙሪያ ላይ የሚያጠነጥን ቲያትር ነው። የኔ እና የእሱ ባለው ካሳ ድርሰት ነው። ይህንን ስንሰራው በፌስቲቫል ደረጃ አንደኛ ስንወጣ
የአዲስ አበባ ቲያትሪካል ጥበባት ፕሬዚዳንት ዳኛ ነበረ ፕሮፌሰር ነብዩ ባዩ ዳኛ ነው ነበር እና ውድድሩ ላይ አንደኛ ወጣን ከክልሉ እና ሲናገር እኔ በኢትዮጵያ ቲያትር ደረጃ ኖዝ ኢፌክትን ያገኘሁት እዚህ ቲያትር ላይ ነው አለ። ገና ቲያትሩ መጋረጃ ከመከፈቱ በፊት ምን አለው የቤተክርስቲያን ጭስ አዳራሽ ውስጥ ለቀቅንበት። ገና ከመጀመሩ በፊት ከጀርባው ደግሞ የቤተክርስቲያን ሙሉ ስቴጁን ሙሉ ቤተክርስቲያን አለው። ባክግራውንድ ሲጀምር ይማርነ ይሳልነ ግም ገብረ ክርስቶስ ከዛ ሽታው ደግሞ አለ ጭሱ ሲገለጥ በቃ ትደነግጫለሽ። መቃብር ቦታ ነው፣ ትኩስ አፈር አለ፣ ጫካ ነው ምናምን። ሎኬሽኑ በጣም ይገርማል እና መቃብሮችም ሲምቦል ናቸው። እያዩ ቢተው ወጣቱ ፍቅር ይበልጣል ምናምን። በተለይ ከኤችአይቪ ኤድስ ጋር ለማስተማር የተጠቀምናቸው ስሞቹ ራሱ ሲምቦል ሆነው ማህበረሰቡ እንዲያስተምሩ ነው። ግን በጣም ትልቅ ቲያትር ነው። በወቅቱ አሪፍ አድርገን የሰራ ነው። ሌትና ቀን የሰራንበት ቆንጆ ስራ ነው በእኔ እድሜ ደረጃ። አሁን ይህንን እኔ ስትነግረኝ ምንድን ነው የሚሰማኝ መሰለ፣ በ90ዎቹ ውስጥ ብዙ ቴክኖሎጂውም የዛን ያክል የተራቀቀ አልነበረም። እንዳሁኑ ጊዜ በስማርትፎን ብዙ ኢንፎርሜሽኖች የሚደርሱበት ጊዜ አልነበረም። ስለዚህ ያንን ቴክኖሎጂ ስታስቡት ምናልባት አሁን ቀድሞ መገኘት ነው ብለህ ታስባለህ? ምንድን ነው መሰለሽ እኔ ትንሽ ወደዛ ፈንጠቅ የማለት ራቅ ብዬ የማሰብ እንትን አለኝ። የሚመጣው ዘመን ምንድን ነው ሊመስል የሚችል የሚል ሁሌ አስበውና ፕሪዲክት የማድረግ ዝም ብዬ ራሴን እንደዚህ ብናደርግ እንግዲህ ፍቅር 3000 በ3000 ዓመተ ምህረት ፍቅር ይህን ይመስላል ብዬ ነው ቲያትር የሰራሁት። የሙታን መንፈስም ታሪኩ ምን ነበረ? የትኛው ፍቅር 3000 በገንዘብ ሰውን ቸንጅ ማድረግ ማይንድ ቸንጅ የሚያደርግ ነው። እዛ ላይ አንድ እንትን አለው ጎስት አለ። ለሱ መስዋዕትነት ይከፍላሉ። የከፈሉት መስዋዕትነት ይሄድና ልጅቷ ጋር ሲያርፍ ከዚህኛው ፍቅር ወደዚህኛው ፍቅር ቸንጅ ያደርጋል። ስሙን ትረሳዋለች እዚህኛው ጋር ነው እና እንግዲህ 90ዎች ላይ የተጻፈ የተሰራ ነው እና እንደዚህ ትንሽ ፈንጠቅ የማለት ሀሳቦች አሉ። ሙታን መንፈስ ላይ ከመቃብር ፈንቅለው የሚወጡ ሰዎችም አሉ ቲያትሩ ላይ ማለት ነው። እዛው ላይ ከውስጡ ስቶቭ አደረግንላቸው። ላይት አለው። ልክ ታይማቸው ሲደርስ ኦን ሲያረጉት ዲም ይወጣና ጭሱም አብሮ ከስቶቭ ጋር ወገግለ ይወጣል። መቃብሩን ፈቅሎ እዛ ጋር ይከራከራሉ። እዛ ላይ ተውኔት ነበር አንተ? እኔ ደራሲ ነኝ። በቃ የተወንኩባቸው አሉ። ብዙ ቲያትሮች ላይ ተውኛለሁ። በጣም የማትረሳው የምትወደው ተውኔት? ቲያትር የፍቃዱ ልመንህ ፍርጃ የተሰኘ ቲያትር ነው። ኋላ ወደ ፊልም ቀይሮት ነበረ። የሚጥል ህመምተኛ ያለበት ካራክተር ሰርቻለሁ። በጣም በቃ የሚያሳዝን ነበረ። መድረክ ላይ ስሰራው ይጥለዋል እና እንደዚህ ያለ ሲሚንቶ ላይ እየወርኩ ነው የምፈጠረቀው። በቃ ከስሜቴ ነው በደንብ የምሰራው እና አወዳደቁ ምናምን በቃ እዛ ተመልካቹ በጣም የሚያሳዝን ካራክተር ነው። እሱን በደንብ ሰርቸዋለሁ። እኔ ደግሞ ማረሳው አለ በጣም ብዙ ሰው ልብ ውስጥ የቀረው የአፄ ቴዎድሮስ ተውኔት በጣም በቃ እኔ ራሱ ሳይህ ለመጀመሪያ ጊዜ እንዴ ብዬ ነው የደነገጥኩት እስከማላስታውስ ድረስ ማለት ነው። ሹሩባህን ተሰርተ በራስ ጸጉር አሳድገ ያንን ሽጉጡን ይዘህ እንደዚህ ጃኖ ለብሰህ ምናምን እስቲ ስለሱ አስታውሰን። አፄ ቴዎድሮስን ነው ያመጣቸው ተነስተው መስጥ ያላመጠው ስጋዬ ከላይ ላይ ተሞ አፈር የበላው አጥንቴ ከየጥጋ ጥጉ ተለቅሞ ለፍቅርሽ ኢትዮጵያ ያው መጣው ደግሞ ኮለምን ትቀሰቅሱኛላችሁ? ምን ጠፍቶ ተነስተው ነው? ምንድን ነው የጎደላችሁ? ምንድን ነው? እኔ እኮ አንድ ለማድረግ ነበር የደከምኩት። አሁን ለምን እንከፋፈላለን የሚል ተነስተው ነው። በቃ አትቀስቅሱኝ የሚል መነባንም ነው። ቆንጆ አንዳንድ መድረኮች ላይ ማቅረቤው አንዱ ሀብሉን አወጣና ሸለመ። ሙሉ ወርቅ ነው እና ደነገጥኩ። ይሄ ሰውዬማ ሞቅ ብሎት ነው የሚሆነው ድሊ ምናምን ብዬ ጨነቀኝ። ማለት በቃ እዛ ላይ ስሜቱ ላይ በጣም በቃ ያሳዝንሻል። ምክንያቱም እንትን ነው የአፄ ቴዎድሮስን በጣም ብዙ ሰው ከኢትዮጵያዊነት ጋር ተያይዞ እንግዲህ በጣም ብዙ ሕዝብ የሚወዳቸው ብዙ የሰሩ ንጉስ ናቸው። ስለዚህ
ስሜታዊ ሊያደርግ ይችላል። እስካሁንም አይተህ ከሆነ በአፄ ቴዎድሮስ ዙሪያ የሚሰሩ የትኛውም ቲያትርም በለው መነባንም ቁጭ ብድግ ነው የሚያደርጉት። በጣም ደስ ይላሉ። እና እስቲ እዛው ከጎንደርና ከክልሉ ሳንወጣ ከሰራሃቸው ስራዎች ውስጥ እያነሳን እናስታውስ። ለምሳሌ የቁንጅና ውድድሮች ለ2003 ዓመተ ምህረት ነው የጎንደር ጥምቀትን ጎንደር ካርኒቫል በሚል የተጓዥ ሄኖክ ስዩም ሐሳብ ነው። እዛ ላይ የተለያዩ የህዝባዊ ኢቨንቶች ህዝባዊ ክንውኖችን ለማድረግ እኔ ምን ሰራሁ የቁንጅና ውድድርና ግጥም በመሰንቆ የተሰኘ ፕሮግራም በጋራ ሆነን ከዛው ካሉ ልጆች ጋር ሰርተናል። እና አንደኛው የቁንጅና ውድድር ብዙ ቁንጅና ውድድሮች ሰርቻለሁ። ደብረ ማርቆስ፣ ጭልጋ የተለያየ ቦታ ላይ አድርጌያለሁ። ግን ትንሽ ቫልዩ አድ የሚያደርጉ ማህበረሰቡን የሚያስተምሩ የሚቀይሩ እና ደግሞ የቁንጅና ውድድር ብዙ ጊዜ ወይ አንድ ቀን ወይ 2 ቀን ያ ግን ረጅም ጊዜ ተሰጥቶት የተከናወነ የቁንጅና ውድድር ነው። ባልደራስ ዘጎንደርና ወይዘሪት ተዋበሽ ዘጎንደር የተሰኘ ቁንጅና ውድድር ነው። አብረን ነው አይደል መድረክ ቤቲ በዛን ጊዜ የመድረክ አስተዋዋቂ ናት። ሁለታችን ሰርተናል። በጣም ቀጫጭን የነበረች የምናክለው ግን በጣም ስሜት ፍላጎቱ ስለነበረን በደንብ ተወጣነው። ወይ በጣም ደስ ይል ነበር። እኔ የመጀመሪያ መድረኬ ነው አስታውሳለሁ። መጀመሪያ ነው መድረክ ሰው ፊት ስቆ በጣም እጄ ይንቀጠቀጥ ነበር። ይታያል ቪዲዮ ላይ ወረቀቱ እጄ ላይ በጣም ይንቀጠቀጥ ነበር። ከዛ ደግሞ ያለመድኩትን አለባበስ ነው የለበስኩት፣ ማዳበሪያ፣ በጣም ትልቅ ማዳበሪያ። እስቲ ፎቶ ከስር እናስቀምጥና ፎቶውን እያያችሁ እንግዲህ ትንሽ ትዝናኑበታላችሁ። ቀጭን ጥንጥዬ ልጅ በጣም ደስ የሚል ጊዜ ነበረ እዛ ያሳለፍነውና ሌላው እንግዲህ ደምስ ምንድነው በጣም ብዙ ለየት ያሉ ሀሳቦችን ታመነጫለህ። እንደ ስራ ፈጠራ ለየት ያሉ ናቸው አንተ የምትፈጥራቸው የስራ ሀሳቦች። እንዲህ በግል ከኔም ጋር ስናወራ እንዲህ ቢሰራ ትለኛለህ። ኧረ አይሆንም ነው የምልህ ብዙ ነገር አስተውለህ ከሆነ። ምክንያቱም አንዳንድ ጊዜ አይምሯችን እኩል ላይሄድ ይችላል። በቅርቡ እንዲሁም ጓደኞች ምን ሲሉ ሰማው፣ እንዴ ከኤአይ ሁሉ ቀድሞ የመጣ ሰው ነውና ከሌላ ፕላኔት የመጣ ነው ምናምን ሲሉ ሰማለሁ ጓደኞች። ያለምን ሆነ ቅድም እንደነገርኩሽ ነው 92 ዓመተ ምህረት ፍቅር 3000 ምን ሊመስል ይችላል? እንግዲህ የዛሬ ስንት ዓመት ነው። ወደፊት ሂጄ አይና እጽፏቸዋለሁ። አሁንም የተለዩ የቢዝነስ ሀሳቦችን ክሬት አደርጋለሁ። ለወጣቶች ፕሮፖዛል እሰጣለሁ፣ እሰራለሁ። አንዳንዱ ኧረ ይሄ አይሆንም ይልሻል፣ አይቀበለውም። መጀመሪያ ይሄ አይሆንም ይላል። የእብድ ሀሳብ ይመስላል ግን መሆን የሚችል። ለምሳሌ እስቲ ከነዛ ውስጥ እኔ አሁን ላይ የሚገርመኝ አሁን እየሰራው ያለው ፕሮጀክት ነው። በእርግጥ ትልቅ ፕሮጀክት ነው ይሄ ግራውንድ ማድረግ። ሳውንድ ፕላስ ግራውንድ ይባላል። ሳውንድ ፕላስ ግራውንድ ማለት ጩኸት ቤት ነው። አሁን እንደምታውቁት የአርሶ አደሩ በእርሻ ወቅት በሬ ሆይ እያለ እየጮኸ ጅራፉን እያጮኸ በባዶ እግሩ እየሄደ ጤነኛ ነው። ቴራፒ ያረጋል በደንብ ያረጋል። ነገር ግን የከተማው ሰው መጮህ ያለው በብዙ በችግር ውስጥ አለ፣ በእድ አለበት፣ የቢሮ ክራይ አለበት፣ የቤቱ ኑሮ አለ ምናምን፣ በቃ ጭንቀት አለው። ራሱ መኪናው ጩኸቱ ምናምን ውስጡ ተጨናንቋል። መጮያና ማስወጣት የለውም ቦታ። ስለዚህ ይህን ሳውንድ ፕላስ ግራውንድ የተሰኘ ቤት እሰራለሁ። ያ ማለት ግራውንዱ አፈር ነው። ያ አፈሮች ከድፍን ኢትዮጵያ የተውጣጣ አፈር ነው። እሱ ተሰርቷል፣ ይመጣል፣ ይጮሃል። ሌላም ቴክኒኮች አሉት፣ ሌሎች ስራዎች አሉት። ቢዝነስ ስለሆነ አላወራሽም። አሁን ሲያልቅ ግን እናወራበታለን። ጥሩ። አይ ከድፍን ኢትዮጵያ የተውጣጣ አፈር ስትል አፈር ራሱ ምንድን ነው? አፈር እንግዲህ ያው የሰው ልጅ ፍጥረታት አንደኛው አፈር ነው። ስለዚህ ወደ አፈር ይመለሳል። ወደ አፈር ለመመለስ ደግሞ ግራውንድ እንዲያደርግ በባዶ እግሩ እንዲገባ ነው። በሽታዎችም ወደታች ይወጣሉ። ብዙ ሊቃንም በሳይንሱ ዓለምም በአፈር መጓዝ ይመክራሉና እዛ ላይ ስንከፍተው ደግሞ የምናየው ይሆናል ማለት ነው። ግን አፈር ከአፈር ይለያል ማለት ነው የተወጣጡ ስላልከኝ? በተለይ የኢትዮጵያ አፈር በጣም የተለየ ነው። የፍጥረታት ሀገር ነን። እንግዲህ ኢትዮጵያውያን የሉሲ ዘር የአዳም ዘር እዚህ ነው። ስለዚህ የኢትዮጵያን አፈር መንካት ትልቅ ጸጋ ነው፣ ትልቅ በረከት ነው ብዬ ነው የማምነውና በጣም ደስ ይላል። ሌላም ደግሞ ከዚሁ ከሀሳቦች ሳንወጣ ቄጤማን አሽጎ የመሸጥ ሀሳብ እንዲሁም ደግሞ ጠላን ፓስቸራይዝድ የማድረግ ሀሳብ ነበረ እና እሱስ ምንድን ነው? እነዚህ አሁን እንግዲህ በጣም ረጅም ጊዜ የቆዩ ሀሳቦች ናቸው። የገዛ ጓደኞች
እንደው እስቲ ጠላን ፓስቸራይዝድ አድርገን እንሽጠው ምናምን እላቸዋለሁ። ቄጠማን ራሱ ፓስቸራይዝድ አድርገን አሽገን ብሸጥ ስላቸው ቁጭ ብለን ቡና ምናምን ስንጠጣ በቃ ይስቃሉ። እንደው አንተ እኮ እብድ ነህ ወይ ጠሽና አሁን ምን ነው ፓስቸራይዝድ የሚሆን ቄጠማ ምናምን ይላሉ። ግን የተገለጠልኝ ነገር ወይ ያየሁት ነው። ሞክረዋል አይደል? አዎ የሞከርኩት ደግሞ በሚገርመው በዚህ ዓመት ነው። ከባለቤቴ ጋር ሆነን ሞከርኩት። ጸጋውን እግዚአብሔር ሰጠን። ሰዎችን ማማክረን እንዳይደርቅ የሚያደርግ ነገር ለ1 ወር ተኩል ምናምን አገኘን። በቃ ፐርፊውም ጨምረንበት ታሽጎ በአገር ውስጥ በውጭ መሸጥ ይቻላል። ስለዚህ እዚህ ቢዝነስ ላይ መስራት የሚፈልጉ ወጣቶች ካሉ እንዲሰሩ እንመክራቸዋለን። እኔ ላልሰራው ብችል ሰው እንዲሰራው ከቀረበኝ አውትሶርስ አድርጌ ይሄ ጥሩ ጥቆማ ነው። በነገራችን ላይ የባህር ዳር ቄጤማ ደግሞ በጣም ነው የሚያምረው። እቺ ትንንሿ ቀጭ ነው አይደል? በጣም ነው የሚያምረው እና ቆየ ለ1 ወር ጊዜ 1 ወር ተኩል በላይ አልደረቀም። ምንም የሆነው ነገር የለም። በጣም አሪፍ ነው የሆነ። እንደገና ደግሞ በነጭ ፌስታል ያሰርነው የመጀመሪያ ሙከራችን ማለት። ሁለተኛው ላይ ደግሞ በውስጡ ብላክ የሆነ ጥቁር በሆነ ነገር ብናሽገው ቀኑ ደግሞ ከፍ ሊል ይችላል። እሱን ደግሞ እንሞክረዋለን። እስቲ ወደ ጣና አዋርድ እንምጣ። ትልቁ ነገር ጣና አዋርድ በጣም ነበረ ሶሻል ሚዲያውን ለበጎ ሀሳብ መጠቀም የሚል አይደለ? በጎ ሀሳብ ላይ ያተኮሩ ሰዎችን እየመረጣችሁት ሸልሙ ነበረ። በጣም ደስ የሚል ፕሮግራም ነበረ። እኔ በጣም ወደው ፕሮግራም ነው። ከዚህ ከአዲስ አበባ ብዙ እጩዎችን ቆንጆ ባስ ተዘጋጅቶ በፕሌን ቲኬትም እየቆረጣችሁ ሆቴል እያሳረፋችሁ ቆንጆ የራት ፕሮግራም ተዘጋጅቶ ነበረ የሚደረገው እና 1-2 ፕሮግራሞቹ ላይ ተገኝቻለሁ። በጣም ጥሩ ነበረ። ለምን ቆመ? መቆም አልቆመም። ያው እየሰራንበት ነው። እንደውም በከፍ አድርገን ጣና አዋርድ በመልቲሚዲያ ፍቃድ ነበር ስንሰራ የነበረው። አሁን ጣና አዋርድ ኮሚኒቲ ዲቨሎፕመንት ኦርጋናይዜሽን ብለን ወደ ማህበረሰብ አገልግሎት አምጥተነዋል። በወቅታዊ በአካባቢው በተፈጠረው ትንሽ ሁካታዎች ምክንያት ኢቨንቶችን መስራት ስላልቻል በዛ ምክንያት አቆም ነው ፕሮግራሙን። ነገር ግን ያንን ገልበጥ አደረግንና ወጣቶችን ስልጠና እየሰጠንበት ነው። በኦንላይን ስልጠና በሚስ ኢንፎርሜሽን፣ ዲስኢንፎርሜሽን፣ ሄት ስፒች ላይ ስልጠናዎችን ከተለያዩ ኤንጂኦ አጋር አካላት ጋር በመተባበር ኦንላይንም ኦፍላይንም ስልጠናዎችን እየሰጠንበት ያለ ነው። አሁን ከፍ ብለን እንመጣለን በብዙ ጉዳዮች። ነገር ግን ጣና አዋርድ እንደሚታወቀው ማህበራዊ ሚዲያን ለበጎ ተግባር የሚጠቀሙ ግለሰቦችን፣ ድርጅቶችን እውቅና መስጠት፣ ማመስገን፣ ትልቁ ነገር ማመስገን ፈጣሪን ለየግላችን እንደምናመሰግነው ሁሉ እንደ ሰዋዊ ደግሞ ሰው የሚሰራውን ሰዎችን ማመስገን ትልቅ ቫልዩ አለ ብለን ስለምንገምት፣ እንዲሁም ደግሞ ማህበራዊ ሚዲያው ወደ ሌላ ዓለም ወደ መጥፎ ነገር ከመውሰዳ በፊት እርስ በራሳችን ከማጫራሱ በፊት ለበጎ ነገር እንጠቀምበት። ማህበራዊ ሚዲያን ጥላቻን ከምንዘራበት፣ የተሳሳተ መረጃ ከምንለቅበት፣ ሰውን ከምናደናግርበት በጎ ነገር ብንሰራበት፣ ጥሩ ነገር የሚሰራበትን ስናመሰግን መጥፎ ነገር የሚሰሩት ወደ ጥሩ ይመጣሉ። ይሄኛው ብዙ ዓመት ስለሰራንበት ተሞክሯችን ለውጥ አምጥቷል ብለን እንገምታለን። በእኛ ማለት ነው። በጥናታችን ከዚህ በፊት የነበሩት በተለይ በፌስቡክ ላይ ከፍተኛ ጥላቻ ንግግሮች ነበሩ። የሚስ ኢንፎርሜሽኖች ብዙ ነገሮች ነበሩ። አሁን እየቀነሰ የመጣበት አለ። ቀጥሎ ደግሞ የቲክቶክ አለ። ቲክቶኩ የምዕራባውያን የሌላው ዓለም የተበረዘ እምነታችን፣ ባህላችን፣ ታሪካችን፣ ትውፊቱን በሙሉ ወስዶብናል። እሱን ግን በሂደት ወደኛ ወደ ራሳችን ማንነት፣ ወደኛ ቋንቋ፣ ወደ ራሳችን የምናመጣበት ኢትዮጵያውያን በኢትዮጵያውያን የሚተጋገዙበት የሚረዳዱበት ራሳቸውን ባህል ቀርጸው ለሚመጣው ትውልድ የሚያሸጋግሩበትን ፕላትፎርም እንዲኖር ቅስቀሳዎችን የምንሰራበት በተለያየ ዘርፍ የሚሰሩትን የምናመሰግንበት ስራ ወደፊት እየሰራን ያለ ነው። ጣና አዋርድ ከጣና መውጣት የለበትም የሚል አስተሳሰብ ስላለን ሁኔታዎቹ ሲስተካከሉ እንመጣለን። በሌሎች ግን ኦንላይን ትሬኒንጎችን በመስጠትና ሌሎችም ፍቃድ ባወጣንባቸው ስራዎች ላይ ስራ እየሰራ ነው። በጣም ነው ደስ የሚለው። እኔ ጣና አዋርድ ያው ይቀጥል ባይ ነኝ። 70 ቀድመህ ነው የሰራው? አይ ፕሮፌሰር ነብዩ ባይ ምንድን ነው ያለ የመጀመሪያውን 3D ነው እኮ ያየሁት ነው ያለ። ለምን እዛው ላይ ጭሱን ለቀቅ ነው
ሸተተው ሲገለጥ ደነገጠ። አንደኛ ስንወጣ የተናገረው ሳውንድ ኢፌክት አለ፣ ላይት ኢፌክት አለ፣ ኖዝ ኢፌክት ያለው ቲያትር ለመጀመሪያ ጊዜ ያየው ነው ያለው። ነገር ግን ደግሞ ከዛ የበለጠ ደግሞ እንደ ሰበንዲ የሆነ ነገር ብንጨምርበት ኑሮ እዛ መቃብሩ ቦታ ላይ የሆነ ነገር ሰዎችን እግራቸው እንዲነካካ ብናረግ ኑሮ ከፍ ያለ ይሆን ነበረ። አይ ራሱ እኮ ቀላል አይደለም። ትዝ ይልሃል ሰበንዲ አብረን ገብተናል አይደል? ኤድናሞል መጀመሪያ ይዞኝ የገባ ሰው መሆን ይስማው ነውና ሶሚክ ነውና መጀመሪያ ገባንና አየን። ሶሚክ ለምንድን ነው ሰበንዲ ማንሰራ? ሲኦልና ገነት ነው እኮ ሌላ ምንም ያየሁት ነገር የለም። የኛ ሀገር ደግሞ የሃይማኖት አባቶች ያስተማሩን ሲኦልን ነግረውናል። ጭራቅ አለ፣ እሳት አለ፣ ነበልባል። እሱን እንዴት ያክተናል? እንስራው። ገነት ደግሞ መስራትም ቀላል ነው። አበባውን ሽታው ምናምን እናመጣዋለን አልኩት። ከዛ ትንሽ ጎግል አድርጌ ምናምን ሰበንዲ እንዴት ነው የሚሰራ? 7 ካሜራ ነው የሚቆመው ምናምን አወራና ተው። ነገር ግን ያው ይሄን ሐሳብ የሚወስዱ ደግሞ የሲኒማ ሰዎች ካሉ ገነትና ሲኦልን ይስሩት። አረኛ ካንተ ነው እንጂ የምንጠብቀው። አሁን ደግሞ ዝም ብለ የሆነች ገነትና ሲኦል ነገር ሰርተህ ሰበንዲ ነገር አዲስ አበባ ውስጥ ማየት እንፈልጋለን። እኔ ላልሰራው እችላለሁ። የሚሰሩት ግን ማለት ለዚህ ፓሽን በጣም ቅርብ የሆኑ ወጣቶች አሉ። ገነትና ሲኦልን ሰበንዲ መስራት እንዴት ያቅተናል? በእርግጥም ይሄ ቀድሞ መገኘት የሚለውን ነገር ባንተ ላይ በጣም ብዙ ጊዜ ነው የማየውና የተለየ ሰው የሚያረግም። ለምሳሌ አሁን ካልሲን ገልብጠህ ነው የምትለብሰው። ሰውን ገልብጬ ነው የማየው ትለኛለህ። አንቺን ገልብጬሽ ነው የማይሽ ትለኝ። ምን ማለት ነው? አሁን ይሄ ብዙ ጊዜ ነው ካልሲንም የውስጥ ሱሪንም ገልብጬ የምለብሰው። ለምን? አንደኛ ስፌት አለ እዚህ ጋር። ይሄ ስፌቱ ለምንድን ነው ሰውነቴን ክርክራቱ የምንለው ለምንድን ነው የሚከረክረኝ? እኔ በውስጥ ሱሪ ለምን ይከረክረኛል? በቃ ለስላሴ የሆነውን መልበስ አይቻልም? በጣም ሲምፕል። የዚህ ፍልስፍና ብዙ ዓመት ነው የምለብሰው። አንዳንድ ጊዜ አብረሽ ተጣብቀው ያሉ ሰዎችም አሉ። ገልብጠሽ ልበሻቸው በቃ ተጣብቀው ያሉትን ሰዎች አሉና ትገለብጫቸውና ወደ ራስሽ ህይወት ወደ ራስሽ መሄድ አለብሽ። የሚለሰልሽን የሚስማማሽን ማድረግ ነው። ይሄ ካልሲም የውስጥ ሱሪ ለልጆችሽ ብታለብሻቸው ብትገለብጭላቸው ልስላሴ ይኖራቸው። ይሄኛው ካለባበሱ ከሰውነት ጋር የተገናኘ ነው። ከአይምሮ ጋር የሚገናኝ ግን ከሚጎረብጥሽ ሰው ጋር ወይ ምናምን ጋር አትኑሪ። በቃ ገልብጠሽ ልስላሴሽን ያዥ አይነት ነገር ማሳብም አለው። ግን እስቲ አሁን የሚጎረብጥ ሰው ስትል ብዙ ጊዜ ነው የምንጎረባበጠው የሰው ልጆች። እንዴት አድርገን ነው የሚጎረብጠውን ሰው መገልበጥ? ካልሲም መገልበጥ ቀላል ይሆናል። የሚጎረብጥን ሰው ግን እንዴት ትገለብጠዋለህ? እሱማ አይልሽ። ለምሳሌ መንታ የሆኑ ሰዎችም እኮ ላይግባቡ ይችላሉ። መንታዎች የማይግባቡበት ትንሽ አለ። ነገር የማይተዋወቁ ሰዎችም ደግሞ በጣም የሚቀራረቡ አሉ፣ ወይም የማይግባቡም አሉ፣ የሚጎረባበጡም አሉ። ይሄ ብዙ ነው እንትኑ። ለምሳሌ አተኛኘትሽ ዛሬ የተኛሽው አቅጣጫ እኔና አንቺ አንድ አይነት አቅጣጫ ብንተኛ አንድ አይነት ሀሳብ ልናስብ እንችላለን። ከምኝታ ይጀምራል። እንዴት? የምኝታ አቅጣጫሽ አሁን ለምሳሌ እኔ ወደ ምስራቅ እንድነሳውኝ ተኛለሁ። ሙሉ ኢነርጂ አለኝ፣ እንደፈለኩ እውላለሁ። ይሄ የራሴ ሀሳብ። ምኝታው የተለያየ ከሆነ አዋዋሉ የሚሰማው ሙዚቃ የሚሰማው መዝሙር ምናምን አይምሮን ሽፍት ምናምን ያደርገዋል እና የሚጎረባበጥ ነገር አለ። ወደ አንድ እንዲመጣ ደግሞ አዋዋልሽን አስተሳሰብሽን ምናምን አለው። ብቻ ይሄ ሩቅ ነው። ታዩ መተንተኑ ከበደ ሩቅ ነው። እኔ ግን አንድ አባ ገብረ ኪዳን ምን ሲሉ ሰምቻለሁ መሰለ፣ ለእኔም የምደግፈው ሀሳብ ስለሆነ ከሰው ጋር መኖር የሚያቅታችሁ ሰዎች ፐርፌክት ጓደኛ፣ ፐርፌክት የትዳር አጋር የምትፈልጉ ሰዎች አቁሙና ራሳችሁ ፐርፌክቱ ነው ሲሉ ሰምቻለሁ። እና እኔ ራስ ላይ መስራት በሚለው አምናለሁ። ከሁሉም ጋር ምቹ ለመሆን አይመስልም? በቃ አንተ የራስህን አቋምና የራስህ ምቹ ልብ ካለህ በውስጥ ሰላም ከሆንክ ከማንም ሰው ጋር ፊት ለማድረግ ቀላል ነው ብዬ አስባለሁ። ልክ ነው። እስቲ ፈታ ወዳሉ ጨዋታዎችን እንምጣና። ፕራንክ በጣም ነው የምትወደው። እኔም ፕራንክ አድርገኸኛል ግን ሳላውቀው ምናልባት። እኔ ፕራንክ የማደርገው ፕራንክ አታደርግኝም እኔ አራዳ ነኝ ምናምን የሚል ከሆነ በደንብ ጊዜ ሰጥቼ በጀት መድቤ የሰው ኃይል አሰማርቼ ፕራንክ አደርጋለሁ። ይሄንንስ መች ነው የጀመርከው? ግን አሁን ፕራንክ ዩቲዩብ ላይ ታውቃለህ ትልቅ ቢዝነስ ነው። ዩቲዩብ ላይ በጣም ብዙ ፕራንክ ጨዋታዎች አሉ፣ የፕራንክ ቪዲዮዎች አሉ።
አንተ ግን ይሄን ስትጀምር እኔ ዩቲዩብ ራሱ ሳላቅ ነው በጣም ሰው ፕራንክ ስታረግ ማቀህና ጓደኞቹ ሁሌ ነው የሚፈሩ። አሁን ቅርብ ጊዜ ራሱ ከጓደኞቹ ጋር ቁጭ ብለን በርሶ መጀን ሲል ነበር አንድ ጓደኛ ይፈራል። ለምን ያደረኳቸውን ፕራንክ ስለሚያውቅ ነው። ግን ከፎከሩ ነው። አሁን ለምሳሌ ነው አንተ ፕራንክ አሰራኝም ካለ የምሰራውን ቀኑንም እነግረዋለሁ። እንዲሁም ደግሞ በምን እንደምመጣ በኢሜል ልምጣልህ፣ በሎተሪ ልምጣብህ፣ በሰው ልምጣብህ፣ በምትወዳት ሴት ልምጣብህ፣ በየትኛው እለዋለሁ። በቃ ይደነግጣል። በቃ ይፈራል። ተናግረህ የምሰራህ በዚህ ነው ብዬ ነው በሴት ነው የምሰራህ እለዋለሁ። እኔን ግን አታረገኝ ከፎከርሽ እውነት አታረገኝ። ከፎከርሽ በቃ ይሄንን ፕራንኩ እንደውም ቀረጬ ላሳይሽ ይችላል። የምር አታረገኝ። ለምሳሌ እዚህ ድረስ ከነገርከኝ ሳትነግረኝ ልትችል ትችላለህ። ግን በምን ፕራንክ ላርግሽ ብለኸኝ አስመርጠኸኝ ቀን ነግረኸኝ እንዴት ነው ፕራንክ መሆኑ? እኔ አሁን አንቺን ፕራንክ የማደርገው የዛሬ ወር ነው። ሻርፕ የዛሬ ወር ፕራንክ አደርግሻለሁ። በምን ፕራንክ የማደርግሽ ለትልቅ ካምፓኒ ማናጀር እንደምትቀጠሪ ነው። ስለዚህ ፕራንክ አታረግኝም ብለሻል። አታረገኝ። ስለዚህ ያው እዚህ ላይ ያላችሁ የካሜራማኖች ምስክር ናችሁ። የዛሬ ወር እንዴ ይሄንን ሁሉ ዲቴል ነግረኸኝ እኔ ኢሜል አይደለም የሆነ ሰውዬ መጥቶ ማናጀር ነሽ ቢለኝ ብር ቢያሳየኝ አላምነውም። በቃ ስለዚህ በቃ አሁን ቀኑን ተነጋግረናል። የዛሬ ወር ተነጋግረናል። የዛሬ ወር በፎቶ በቪዲዮ እና በድምጽ የተደገፈ ማስረጃ ይዘን እንመጣለን። ናይስ። እሺ ግን አሁን ለተመልካችን በደንብ ግልጽ እንዲሁም ማለት ነው እኔ በጣም የሚያስቁኝ አንተ የሰራቸው ፕራንኮች አሉ። እስቲ ከሎተሪውን ጀምር። የሎተሪው 3 ሰው ፕራንክ ተደርጎበታል በሎተሪ ማለት ነው። እና አንዱ የቲያትር የሲኒማ ሰው ነው። ፕራንክ አታደርግኝም ማለት። አንደኛው ደግሞ የሚዲያ ሰውና የአይቲ ሰው ነው። ፕራንክ አታደርግኝም ማለት ምን በጭራሽ ስሙን ኤክስ እያደረግን እናድርገው ወይ ምናልባት ከተለቀቀ በኋላ ኮመንት ላይ መጥቶ ራሱ ያወራል። እሺ ብዬ ከደብረ ማርቆስ ባህር ዳር ድረስ ፕሮግራም አድርጌ በጀት መድቤ እንዲመጡ አደረግኩ። ከአያጥራኝማ ግጥም ደራሲ እስጢፋኖስ መስፍን ጋር መጣ። ከዛ ሻይ ቡና እያልን ሎተሪ መጣና አልኩና ሎተሪ ቆረጥ። አንዱ ሎተሪ 4 ይዛል። 2ቱን ለእስጢፋኖስ ሰጠሁት፣ አንዱን ለሱ አንዱን ለኔ ሰጠሁ። ከዛ በኋላ ሞባይሌን አወጣሁና ቀረስኩት። አሁን ይሄ ሎተሪ ሲደርስህ ምንድነው የምታደርገው አልኩት። ይሄ አንዱ የዶኩመንተሪው አካል ስለሆነ ብዙ ጣጣጣጣ እንዲያርጌ እንደዚህ አርጌ ከኔ እንደዚህ ብዬ በጣም አሪፍ በቃ ምግብ ቤት ገባን። ልክ ሲገባ ያ የሎተሪው አልወጣም ገና እያወራ ነው ቡና የምታፈል ይሄ ሎተሪ ከደረሰኝ ላንቺ ሱፐርማርኬት ነው ከፍተልሽ ምናምን። እሺ ቀጥ ያን ያስኩ። ልክ የሎተሪ መውጫው ላይ ሲደርስ ሎተሪ የወጣውን አየሁት። አንደኛ የወጣውን ቁጥር የኛውን ቁጥር ስለማውቀው እሱን ፎቶሾፕ ተሰራና ፕሪንት ተደርጎ ተመልሷል። እሱ ደብረ ማርቆስ ያሉ ጓደኞች ጋር ወረቀቱ እንዲደርስ አድርጌ ሎተሪ የሚያዞር ልጅ ተቀጥሮ ሳንቲም ተሰጥቶት እሱ አብሮ ባለበት ሰዓት እንዲመጣ ተደረገ። መጣ። ደምስ እኮ ሎተሪ ቆርጦልኝ ነበር ምናምን እና ወጣ። ሲያየው አንደኛው እመ ያብማይቱ ደረሽልኝ። ወዲያው ስልክ ደወለ። ሄሎ ደምስ። እኔ ደግሞ አቤት ከሰው ጋር ሆኜ ምናምን እለዋለሁ። ውጣ እናንተን ሎተሪ ደርሶ ኧረ በእናትህ ከሰው ጋር ዝግ ታደርግበታል። ቆይና ይደውል ይኸውልህ ምናምን ኧረ ከሰው እመብርሃንን እመቤቴን ያብማይት እናውጣ ሎተሪው ደርሶናል። ኧረ ሙዳት ያዝብኝ። እስጢፋኖስም አብሮኝ ያለ እሱ ጋር ደግሞ ይደውላል። ብሮ ምናምን ሎተሪ እኮ የምኑ ሎተሪ ደምስ የቆረጥልን? ኧረ እሱን እኮ ጥየዋለሁ እዛ ቤት ውስጥ ቀድጄዋለሁ። ዘጋና ለባለቤቱ ደወለ። መዲ እሱ ቤት ውስጥ 2 ሎተሪ ተቀዶ ወድቋል፣ ፈልጊው። የፕራንክ ልጅቷ ፍለጋ የስንት ጊዜውን ነው የምትፈልገው? በቃ ፍለጋ መከረዋል። እዛ ደግሞ እነዛ ልጆች የሰጠኋቸው ደግሞ ሪከርድ እያደረጉት ነው። ቪዲዮ አለ። እስቲ ቆይ ቢቀደድ ደግሞ ይሰጣል አይሰራም ባርኮዱን ምናምን ይሉታል። እስቲ አምጣው አሉትና ያዘ። ሲያደርጉት ጫው መሰለ። የመጀመሪያ ፊቱ ሌላ ከዛ በኋላ ሎተሪ የሚያዘው ዞር በል ይላል። ሎተሪ አይወድም። እንዴ አልተጣላቸውም የቀደዱበትን? አይ በቃ አኮረፈ፣ ዝቅ አለ፣ አጎነበሰ፣ በኪሱ ከተት ዝም አለ። ስንት ሚሊዮን አለ? ወዲያውኑ 7 ሚሊዮን የሚደርስ ነው። በቃ ከዚህ ግሩፕ ደምስ ነው ፕራንክ ይሰራ
ምንም አላለ በቃ ምክንያቱም ፎክሯል መጀመሪያ ምንም ሄኖክ ተጓዥ ስዩም እኮ ፕራንክ ነው። ኦኬ ፕራንኩ ላይ ተጓዥ ሄኖክ ስዩም አዎ በኤአይ ሙዚቃ ሰራውና ሄኖክ ስዩም እንደ ዋርካ ሚለመልም ምናምን ሙዚቃ ሰራውና ለሆነ ሰው ላኩለት። ከዛ በኋላ በቃ የሲዳማ ማህበረሰብ እንትን ስላሉ ያንተ ሙዚቃ እንትን ምርቃት ሊደረግ ነው ብላ ትንሽ አሰማችሁ። ወይኔ ጉዴ እንዴ እኔ እኮ የሚዘፈንልኝ ሰው አይደለም። በቃ ስቃዩን ልመጣ ነው አዲስ አበባ ስለሆነ ምን አለ አይ ሲዳማ እሄዳለሁ ስለው ወይኔ ማን ነገረህ? አይ እኔ በክብር ተጠርቻለሁ ምናምን። ከዛ አሳዘነኝ ማለት ብዙ እንትን አለ እንዴት ለምን ይዘፈንልኛል? እኔ ሳልሰራ ለምን ይዘፈንልኛል? ስንት የሰራ ሰው ምናምን እያለ ሲል ከዛ ሙዚቃውን ላኩለታ። ደግሞ የሲዳማ ማህበረሰብ በጣም ይወደዋል ሄኖክ። በጣም በአብዛኛው በዞረበት ክልል ይወደዳል። ተጓዥ ነው። ማህበረሰቡን ያውቃል፣ ህዝቡን ያውቃል፣ ታሪኩን፣ አካባቢውን የሚያውቅ ቶሎ የሚላመድ ከጅብ ጋር የሚኖር ከዝሆን ጋር የሚኖር ከተኩላ ጋር ከኔ ጋር የሚኖር ሰው በቃ ምንም እንትን ሰዋዊ እንትኑ በጣም ከፍ ያለ ነው። ጸጋም እግዚአብሔር የሰጠው ጸጋ አለ። ስለዚህ ሄኖክም ተደርጓል። ይሄን አላውቅም። አይገርም። አሁን ሄኖክ እኮ እንኳን ፕራንክ የሚደረግ ጭራሽ በቃ በጣም ንቁ ሰው ነው። ሁሌ ራሱን የሚጠብቅ ሰው ነውና እንዲህ የሚደነግጥ ሰው አይመስልም። አዎ ምንድነው ጨረፍ ብሎ ነው የሰማው። በቃ ላንተ ሙዚቃ ተዘፍኖ ይመረቅ ነው በኤአይ ነው የሰራው ሙዚቃው። አዎ በኤአይ ነውና ቆይቷል። ልክ በቃ ደንግጧል። አይ ልመጣ ነው ወደ ሲዳማ ምናምን ምን ነው መጥሪያ ደርሶ ነው ምናምን በቃ ደንግጧል። አዎ ደርሶኛል የሆነ ሙዚቃ ይመረቃል። ወይኔ እኔ እኮ የሚዘፈንልኝ አይደለም ምን አድርጌ ነው ደነገጠ። ፕራንክ ነው ስትለው ምን አለ? አላ ፕራንክ ነው በቃ እኔ እየሸወድኩ ነው ምናምን። ያኛውም ሰው እኮ ተሸውዷል። መጀመሪያ የላኩለት ሰው ተሸውዷል። እውነት ነው የመሰለው። በስመ አብ ያንተ ጉድ አያልቅም መቼም። አንደኛው ደግሞ የፕራንክ አሰራኝ በጭራሽ አለ። በ7 ቀን ነው የምሰራህ፣ ጥቅምት 7 ነው የምሰራህ አልኩት። እሻል ባህር ዳር ነበር፣ እዚህ ነው የሚኖረው። ልክ ጥቅምት 7 በአናውን ቁጥር በማይታወቅ ቁጥር እንዲደወል አደረኩ እና ሪከርድ አድርጓል ከናያቱ እከሌ ከሌ ነሃር ሲለው አዎ ይሄ ቁጥር ያንተ ነው አይደል? አዎ ይሄኛውን ቁጥር እኔ እነዛ 3 ቁጥሮችን ያውቃሉ። ይሄን አዎ እንግዲህ የኛ ወገን ስለሆንክ በቃ እባክህ ከቻልክ ስልክን አጥፍተህ ወይ ሲሙን አውጥተህ ከዚህ ቦታ ወደዚህ ቦታ ተሰወራል። ስክታረገ ልጁ ሲሙን አወጣ፣ ኮፍያውን አደረገ። በቃ ፍርሃት አደረበት። አዋሳ ሊሄድ የነበረውን መርካቶ ገባ። ዝም ብሎ ከ22 ዝም ብሎ መርካቶ ገባ። ጥቁር ኮፍያ አድርጎ በቃ 11 ሰዓት ሲሆን ደወለልኝ። ደማ እንዴት ነህ? ሰላም በቃ ፕራንክ ሳሰርኝ መጣው አለቀ እኮ ቀኑ ሲለኝ፣ አዎ ለዛ ነው እኮ ሲም ካርድህን ያወጣኸው። አባቴ ትችላለህ አባ ብሮ በቃ ዘጋ። ሲሞቹን አወጣጣና ደወለልኝ። የት ልሄድ? አዋሳ ልሄድ ነበረ እንዲለር በቃ ልክ ነው ብሎ የሆነ ብር በአካውንት የላከና ኢንጆይ አድርጓል። ኢንጆይ ያደረግ እና እኔ ፕራንክ ደስ ይለኛል ግን አልደረግም። እኔ በጣም አራዳ ነኝ ካለ ቀን ሰጥቼ ለክቼ ሰጠዋለሁ። ያው እንግዲህ 1 ወር አንቺ ጋር የኔ እንኳን እኔ በእርግጠኝነት አልደረግም። ግን አንተ ራስስ ፕራንክ ተደርገህ ታውቃለህ? አይ የፕራንክ አለው ማለት ትንሽ ደንግጬ የተውኩት አለ። አንደኛው የኮቪድ ወቅት ነበርና በሲት ተደውልታ አልሰራም ብሎ ነው ደውልሽ ከኤክስ ዋይ ዜድ ኮቪድ ኢትዮጵያ ነው የምደውልልህ ማስታወቂያ እንድትሰራ ፈልጌ ነው አለችው። ጥሩ እሺ፣ ያው በጀታችን 500 ሺህ ብር ነው እና እንድትፎክር እንድታቅራራ ነው የምንፈልገው የአንድ ደቂቃ ማስታወቂያ ነው። ምንም ችግር የለም ይሄ በነፃም ብሰራ ምንም ችግር የለም አለ። ኦኬ ስለዚህ ሳምፕል እንድታቀራራልን እንፈልጋለን ምናምን ስትለው ቀረርቶም ፉከራም አይ አሁን ራቅ ያልኩ ቦታ ነው 1 ሰዓት ምናምን የሚሆን ስጡኛል። እንሰጣለን እኛ ቢሮ ስለምንሆን ችግር የለም አለችው። 1 ሰዓት አይደለም የሚቆይ በ7 ደቂቃ ፉር ብሎ መጣና አሁን ነፃ ነኝ ማቅራራት ይችላል። ቀጥለን አንተ ኮቪድ አትወላቀደ አሰራፋል
ልክ ሲጨርስ ተቀበልኩና ስልኳት ይሄ የደምስ ፕራንክ ነው አልኩት። በመቃብሬ አትቁም፣ በመቃብሬ አልቆምም ምናምን ብሎ በቃ ዘጋው። ወዲያውኑ ፖሊስ ጣቢያ ሄዷል። ስራዬን አፍትቼ ምን ብዬ ምናምን ብሎ ኮማንደር ከሌ የሚባል ስልክ ተደወለ። አይ እንደዚህ ሆኖ ምናምን ያው በሌላ ሰው ስልክ ስለተደወለ እኔ ሪስኩን እንትን ብየዋለሁ፣ ግን ደነገጥኩ። እዚህ ድረስ በቃ እንዲሆነ ነው ሲሪየስ ሆኖ ነው ያወራኝ ሰውዬው እና በቃ መጥሪያ ልንልክ ነው ሲለኝ ደነገጥኩ እና የፕራንኩ ከዛ ትንሽ ቆዩና ጓደኞች በቃ ፕራንክ ተደርጋል አሉ። ግን ደንግጫለሁ። እውነት ነው። አየህ ለፕራንክ አድራጊም ፕራንክ አድራጊ ያለው ግን ታረቃችሁ? ሰላም ወረደ? የተጣላ የተቆራረጠ የለም በዚህ ስራ? የለም። አይ እሱማ በቃ አንድ ሳምንት ይጣሉኛል አውቀዋለሁ። ጠርሙስ የሆነ ነገር ወይን ወስጄ ጋብዤ ታረኳቸው ብዙ ናቸው እና ያው ስንገናኝ ኢንጆይ እናደርግበታለን፣ ወሬውን እያነሳን እንጫወትበታለን እንጂ አንድ ሳምንት ለሳምንት በቃ ይጣሉኝ። እንደሚጣሉኝም አውቀዋለሁ መጀመሪያ። እኔ የሆነ ጊዜ ከዚሁ ከፕራንክ ሳንወጣ ተሳታፊ አድርገኝ ነበረ የሆነ የኢሜይል ላይ ስልክ ቁጥሬ ምናምን በመጠቀም ግን ወዲያው እንዲቆም ያደረኩት እኔ ነኝ አይደል? እኔ ፕራንክ መሆኑን ስትነግረኝ በፍጹም እንዲህ አይነት ነገር ውስጥ አልገባም ብዬ ወጥቻለሁ። ትክክል ነው። ግን እሱም ፎክሮን በጭራሽ አልደረግም አለ። አደርጋለሁ ያው በኢሜይል ነው የማደርግ አልኩት። ለጓደኞቻችን ስብስብ ማለት ነው። በቃ ቆንጆ የፍቅር ደብዳቤ ኢሜይል ተጻፈ። የፍቅር ስልሽ ያው የስራ ጉዳይ ነው። በደቂቃ በዚህ ፊደል ይሄን ያህል ዶላር ይከፈልሃል። ለኢትዮጵያ ኮንታክቷ ቤተልሔም መከሌ ነው የምትባለው፣ ኮንታክት አድርጋት አልኩት። ከዛ ልክ ሊደውልሽ ሲል እኮ ደውዬላት ስልክሽን አጥፊው አልኳት። አጠፋቸው። ዝግ ነው አለኝ። እንዴ ዓለም አቀፍ ስራ እኮ ነው የምትሰራው። በቃ እስቲ ቸክ አድርገው ቀስ ብለው ወይ ቴሌግራም ላይ ያወራት። ቴሌግራም ላይ ሲያወራት መለሰች። ስብሰባ ላይ ነኝና ከነገ በኋላ ስለምመለስ ጠብቀኛለች። ከዛ ለካ ወንድሜ በደቂቃ የሚያገኘው ብዙ ብር ነው። ብዙ ወጪ አወጣ። ጋበዘን። ቤቱ ላይ ብዙ ነገር አድርጓል። ልክ ፕራንክ መሆኑ ሲያውቀው ግን ተጣላኝ። በቃ እገላለሁ አለኝ። እኔም ድሮኔን አስነሳው፣ እሱም ጓንዴውን አነሳ። ብዙ ነበረ፣ ጠብ ነበረ። በመሀል ጓደኞች አብረው እንዴ ፕራንክ አሰራኝም ስላልክ እኮ ነው የገባበት ብለው አስታረቁን። ያው ስንታረቅ ደግሞ ፕራንክ ሰዎችን ስሰራቸው ጋብዛቸዋለሁ፣ ያዝናናቸዋለሁ። በደንብ ወጪ አውጥቼ ማለት ነው እንዲረሱት እንዲረሱት እንትን እንዳይሉኝ ነው። በጣም እንትን በእጀ ጠጥ ትላለህ ባህል ላይ እና ይተውታል። መያዣ ናት። በጣም አሪፍ ነው። ወደ ሰራሃቸው ስራዎች ደግሞ እንመለስ። ማር እስከ ጧፍ የቴዲ አፍሮ በጣም ተወዳጅ ሙዚቃ፣ እሱ ላይ የሎኬሽን ማኔጀር ነበርክ። ካስት ያደረግከው ያንን ሁሉ ህዝብ ካስት ያደረግከው አንተ ነህ። በጣም የሚያምር ስራ ነው። ብዙዎቻችን ወደነዋል። እንዴት ነበር ያሳለፋችሁት? አስታውሰን። ደብረ ማርቆስ ላይ ያው እዛም ተወልጄ ስላደግኩ የፍቅር እስከ መቃብርንም መጽሐፍ አንብቤ አካባቢውን ሁኔታውንም ስለማውቀው ሎኬሽኖችን በደንብ አሳይቼ ተዋናያን እኔም ብቻ ሳይሆን አዲስ አበባ ላይ ያለውን የብሩክ በለጠ የሚባል የተወሰነ ካስቶችን መርጧል። እዚህ አዲስ አበባ በዛብህና ሰብለ ሲመጡ ያለውን ከቦታ ሎኬሽኖችን እሱ ሰርቷቸዋል። በአብዛኛው ግን ካራክተሮች እዛ ላይ ያሉ ሰዎችን ነው የመረጥኳቸውና አንድ ወር ከምናምን ነው የነበረው። ፕሪ ፕሮዳክሽኑ በጣም ብዙ ነው። ቁሳቁሱን መፈለጉ፣ ካራክተሩን መፈለጉ በጣም ከባድ። ሰብለ ወንጌልና በዛብህን ማግኘቱ በጣም ከባድ። ቋንቋው አለ፣ ምክንያቱም አክሰንቱ አለ። አምለሰት ስታስበው የነበረ ሚኒ ዶክመንተሪ ፊልምም አስበው ነበር። በዛው ዲያሎጉላ ነበረው። ትሬኒንግ ማድረግ እያደረጉ ነበር። እሱ ሳይሆን ቀርቷል እንጂ በረጅም ታሰበ የነበረ። ያው ተዋናዮችን በብዛት ያገኟቸው ደብረ ማርቆስ ሰንበቴ ላይ ናቸው። የሰንበቴው ሰብሳቢ ቆምጫባው ይባላሉ። ገባው አነጋገርኳቸው። የዶክተር ሐዲስ ዓለማየሁ መጽሐፍ ወደ ቴዲ አፍሮ ወይ ቴዲ ካሳሁን ሙዚቃው ላይ ያካቷቸዋል እና የእኛን ታሪክ ባህል የሚያሳይ ስለሆነ እዛ ላይ ተዋናዮች እንዲሰጡ እንፈልገናል። እዛ ሰንበቴ ላይ ያሉት በሙሉ ድምፅ አጨብጭቦ
ከዛ ሌሎች ደግሞ ካራክተሮችን እነ ጉዱ ካሳን ሌሎችን ካራክተሮች እየፈላለግ በማስታወቂያም ሰው በሰውም በዛም እያደረግ ይህች ማን ትመስለች ይሄ ከሊ መስለ ይህች ቆጳናት ምናምን እያል እሱን ካራክተሮችን ሰብስበን ሰርተነዋል። ሰብለ ወንጌል አምለሰትን ትመስላለች በአንተ ምስል ውስጥ? አትመስልም። በእኔም በፕሮዳክሽን ማናጀር በነበረው እስጢፋኖስ መስፍን አትመስልም ተነጋግረናል። 5 ሰብለ ወንጌሎችን ይዤ መጥቼ ነበር። ኦኬ። ከዛ 5ቱም ውድቅ ተደረገ በረዳት ዳይሬክተሯ። ከዛ እንዴ ነው እኛ እኮ እዚህ ያደግነው እዚሁ የኖርነው መጽሐፉን በግዘ ልቦናችን ያየናት ሰብለ እነዚህ ይችን ነው የምትመስል፣ ከ5ቱ ምረጡ ስና አይ ሰብለ ወንጌልን የምትሰራው አምለሰት ናት አለች። እኔ ተቃወምኩ። ኖ አይሆንም አልኩ። ከዛ ስብሰባ ስናደርግ ለምንድን ነው የማይሆነው? ይቻላል፣ ሜካፕ አርቲስት አለ ምናምን። አይ እሱ መብትሽ ነው፣ በእኔ ግን አይደለችም። ነገር ግን ያር ፕሮዲሰር ያር ዳይሬክተር እንኳን ሰብለ ወንጌልን ፊውታራሪ መሸሻን ፂም አድርጋችሁ ልስራ ብትይ መብትሽ ነው ብለን ስብሰባ ላይ ያደረግን። ስራው ተሰራ፣ ቆንጆ ነው፣ ተቀባይነቱም አሪፍ ነበር። አይ በእርግጥ ተቀብለነዋል በጣም። ያው ፍቅር እስከ መቃብር የሚወደድ መጽሐፍ ነው። ሙዚቃውም ደግሞ ታውቃለህ በንጉሱ በቴዲ አፍሮ የተሰራ ነው። ሰው ሆኖም ቀረም በጣም የወደድነው ስራ ነው እና እዛ ላይ ተሳታፊ ስለሆንክ እንደ ወንድም ኩራት ይሰማኛል እና ደስ ይላል በጣም። የሀበሻ ቢራ ማስታወቂያ በጣም በጣም ብዙ ሰው የተሳተፈበት ነው። እሱን ካስት ሰርተሃል? አዎ። ከዛ በፊት ግን አሁን በቅርብ የደሴቷ ጠባቂ የሚል የፕሮዲሰር ታምራት መኮንን እንዲሁም ሰሞኑን ይስማ ዳይሬክተር ሆኖ የሰራበት ፊልም አዋርድ ያገኛል። እዛ ላይ ወደ 400 ካራክተሮችን እኔ የመረጥኳቸውን በዛ ፊልም ላይ ካስት ዳይሬክተር ነበርኩ። ኤክስትራ ካስትም ዳይሬክተር ነበርኩ። እንዲሁም ደግሞ የሀበሻ ቢራ ማስታወቂያ የሌሎች የሱሃ የተለያዩ ማስታወቂያዎች ላይ ካስት ብዙ ሰርቻለሁ። ተዋናያን ለመመልመል ለእኔ ቅርብ ነው በጣም። ሰዎችን ፊታቸውን አያለው፣ ዲያሎግ ሲናገሩ አክሰንታቸው ምናምን ይሄ ከሌ ነው ይሄ ለዚህ በሚሰጡኝ ስክሪፕት ደረጃ ይሄ ብዬ ኤቢሲዲ አድርጌ የማስቀመጥ እንትን አለኝ። እንደዛ ሰርቻለሁ። አይ በጣም ደስ ይላል። ፊልሞችህንም አላወራናቸውም። ፊልሞችህ ወደ 4-5 ፊልሞች ጽፈህ አዘጋጅተህ ለእይታ አቅርበሃል አይደል? በጣም የምትወደው የትኛው ነው? እኔ ባልና ሚስት ደስ ይለኛል። ባልና ሚስት የሚለው ስራ ባልና ሚስት የደራሲ መላኩ ጌታቸው ጽሁፍ ነው። እኔ ዳይሬክት እና ፕሮዲስ ያደረኩት ነው። በተለይ ሀገር ማለት ባልና ሚስት ነው የሚል አስተሳሰብ አለው። ባልና ሚስቶች ጥሩ ከሆኑ ሀገር አሪፍ ይሆናል የሚል ሀሳብ ያለው ነው። ፊልሙን በተለያዩ ክፍለ ሀገርና እዚሁ አዲስ አበባ አስመርቅን የተለያዩ ቦታ ታየ እንጂ ወደ ዩቲዩብ ወይም ወደ ሌላ ቦታ አልወጣም። በተከታታይ ሲትኮም ቢወጣ ማህበረሰብን ህዝብን ያስተምራል ብለን ስላሰብ ወደዛ ጽሁፍ ገብቶ ቁጭ ብሏል። ፕሮዲውሰር ካገኘ እናወጣዋለን። ቆንጆ ሀሳብ፣ የተለያየ አስተሳሰብ ያላቸው ባልና ሚስቶች ለምሳሌ አንደኛው የጋራዥ ባለሙያ ሚስትየዋ ሳይካትሪስት እና ሶሲዮሎጂ ምናምን ያላት፣ አንደኛው ከውጭ የመጣች እሱ እዚህ ቢሮ ውስጥ ማናጀር የሆነ በቃ የተለያየ ፕሮፌሽን የሆኑ ሰዎች ሲጣመሩ እና የዛን ወደ አንድ የሚያመጣቸው ምንድን ነው ያንን የሚያሳይ ነው። ብዙ ትዳር ላይ ያለው ክፍተት በዛ ፊልም ላይ እናየዋለን። በዛ ፊልም ላይ ይማርበታል ሰው እና ትዳር ማለት ሀገር ነው የሚል አሰባለሁ። በጣም ደስ ይላል። ማለት መውጣት ያለበት ፊልም ነው። እኔ ሁልጊዜም ሳየው ያንተን ስራዎች አምጪውና ገንዘቡን አምጪውና ይጠይቃል። ገንዘብ ይፈልጋል። እንግዲህ ተመልካቾች እየሰሙ ነው። ይህንን ፊልም ፕሮዲውስ ማድረግ የሚፈልግ ማንም ሰው አፍሮ ሚዲያን በማነጋገር ደምስን ማግኘት ትችላላችሁ። ሀሳቡ በጣም ትልቅ ሀሳብ ነው። ምክንያቱም ትዳር እንዳልከው ሀገር ማለት ነው። ሲፈርስ የሚፈርሰው ሀገር ነው፣ ሲቀና ደግሞ የሚቀናው ሀገር ነው እና በተለይ ሀሳቡ ደስ የሚለው ምንድነው? አስበውን አንድ የጋራጅ ሰራተኛ ከሆነች ሳይካትሪስት ሴት ጋር ትዳር ውስጥ ሲገባ በስማም ዝም ብላችሁ አስቡት። ይሄ በፊልም ተሰርቶ ሲቀርብ ለብዙ ሰው ማስተማሪያ ነው የሚሆነው ብዬ አስባለሁ። በጣም ደስ ይላል። ባህር ዳርን እንዴት ትገልጻታለህ? ባህር ዳር ያው የገነት በር መግቢያ ነው። ሃይማኖታዊ
ትምህርቶችም በመጽሐፍ ቅዱስም በቁርአኑ ባህር ዳር ገነት ናት። በቅርብ አንድ ሳይንቲስት ፔፐር አድርጎ ያወጣው ገነት ባህር ዳር አካባቢ ናት የሚሉ ጥናቶችን በቅርብ አውጥቷልና እውነትም ገነት ናት የሚያስብል ነው። በጣም ልምላሜ ያላት ነው። የሰው አቀባበል በጣም ጥሩ ነው። መንፈስን የሚያረጋጉ ደሴቶች ያሉባት ነው። በተለይ በኦርቶዶክስ እምነት ተከታይ ላይ ጣና ጨርቆስን የመሰሉ ትልቅ ግዙፍ መንፈሳዊ ቦታዎች አሉ። የነሱ ታሪካዊ መጣጥ ታሪካዊ ሁኔታዎች በጣም ትልቅ ነው። እንዲህ በእኔ አፍ የሚነገርም ስላልሆነ ነው። ጣና ያው በጣም ሞገሱ ብቻውን በቂ ነው። ጣና አጋጣሚውን አግኝቼ ብዙ ጊዜ ተመላልሻ አይቻለሁ። በጣም ብዙ በቃ በተመስጦ በደንብ ማሰብ የምትችልበት የእውነትም መንፈስን የሚያረጋጋ ቦታ ነው ባህር ዳር። ለዛም ነው አይደል ጣና አዋርድ ጣና ተብሎ የተሰየመበት አንዱ ምክንያት እሱ ነው። እስቲ ጣና አዋርድ ላይ ግን በደንብ ማውራት ፈልጋለሁና ጣና አዋርድ የሸለማቸው መቼም የማትረሳቸው ደግሞ ይገባቸዋል ብለህ የምታስባቸው ተቋማት ሊሆኑ ይችላሉ፣ ግለሰቦች የምታስታውሳቸውን ጥቀስልኝ። ሁሎችም በጣም በራሳቸው ዘርፍ በተለይ ከጮሽ ጀምሮ እስከ እውቅናና ሽልማት የተሰጣቸው በጣም ለሀገር በራሳቸው ፕላትፎርም በራሳቸው ገጽ ህዝብን ያስተማሩ በራሳቸው ዘርፍ በዜናው ዘርፍ ሊሆን ይችላል፣ በታሪክ ዘርፍ፣ በቴክኖሎጂ፣ በጤና ማህበረሰብ አገልግሎት በተለያየ ዘርፎች ማህበረሰቡን ህዝቡን ለተደራሹ በተከታዮቻቸው ዘንድ ላይ ዕውቀት የዘሩ ናቸው። እነዚህ ሁሎችም ጥሩዎች ናቸው። በጣም በጣም ጥሩዎች ናቸው። ምንም አወዳድሮ ዝም ብሎ ዕውቅና መስጠትና አንደኛ በቃ ዋንጫ ለመስጠት ካልሆነ በስተቀር ሁሉም ሰው የሚያበረክተው አስተዋጽኦ በጣም ትልቅ ነው። እንደሚታወቀው በስልክሽ ነው አሁን ማህበራዊ ሚዲያ ድሮ ኮምፒውተር ላይ የነበረ ኢንተርኔት ምናምን ታይ፣ አሁን ግን በስማርትፎኖች በፍጥነት እየደረሱ ነው። ስለዚህ በፍጥነት ሲያደርሱን በእጃችን ላይ በፍጥነት ስለምናየው እዚህ ጋር ቀጥ ብሎ ወደ አይምሮ ይገባል እና ፖዚቲቭ ወይም መልካም ነገር ነው የሚሰሩት። እነዛ ዕውቅና ሽልማት የተሰጣቸው ህዝብ ነው የሚመርጣቸው፣ ህዝብ ነው የሚሸልማቸው እና ነገር ግን መጥፎ ነገር የሚለቁት ከሆነ መጥፎውን የምትከታይ ከሆነ ወደ አይምሮ ቶሎ በፍጥነት በእጅ እንደው በደም ውስጥ ይገባና ራስንም ስተት ውስጥ መክተት ሌላውንም ስተት ውስጥ የመክተት እድሉ ከፍ ያለ ነው እና መልካም ነገር የሚሰሩ መልካም የሚባለው እንትን ቢኖረውም የሆነ አንድምታ ቢኖረውም በእኛ ግን በሁላችን የምንስማማበት መልካም ነገሮች ሚዛን የምንመዝንበት አለ። በመጣንበት በእናት በአባት በሃይማኖት በአካባቢ ጥሩ ነገር ብለን የደመደምናቸውን ከፍተኛ ፐርሰንት የሚያንጸባርቀው ማለት ነው። በተደጋጋሚ ጣና አዋርድን ያሸነፈ ሰው አለ? አዎ፣ ለምሳሌ የጌጡ ተመስገን 2 ዓመት ውስጥ በፈጣን ወቅታዊ ሚዛናዊ መረጃ በመስጠት 2 ጊዜ ሽልማት አግኝቷል። እንዲሁም ደግሞ ኢዘዲን ከማል ይባላል በቴክኖሎጂ ዘርፍ አግኝቷል። ጣና አዋርድ ላይ ካሸነፉት ውስጥ የነፃ ትምህርት ዕድል ያገኛሉ። በባህር ዳር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ፣ ደብረ ታቦር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ የመጀመሪያ ዲግሪና ሁለተኛ ዲግሪ ሲያሸንፉ የነፃ ትምህርት ዕድሎችን አግኝተዋል። እንዲሁም ደግሞ የውጭ ሀገር ስኮላርሺፖችን ድጋፍ በመስጠት ትምህርት ያገኙ በርካታ ወጣት የማህበራዊ ሚዲያ አንቂዎች አግኝተናል። ራሱ እኮ አዋርዱ ራሱ በጎ ሀሳብ ያለው ነው። የትምህርት ዕድል መስጠት፣ ውጭ ሀገር ወስዶ ማስተማር በጣም የሚገርም ሀሳብ ነውና እስቲ አሁን ላይ ቢዘጋጅ አሁን በቅርብ ቢዘጋጅ ጣና አዋርድ ሰግጥ የሚለውን እንቅስቃሴ እንዴት ይመለከታል? ጣና አዋርድ አብሮ ይሰግጥ ነበር ወይስ ራሱ ሰግጥ ምንድን ነው? እስቲ ያው ምንድነው እንደገባኝ ይሄ የአንድ ሰው የራሱ ፍልስፍና ሀሳብ ነው። ዲያሎግ ነው እንጂ የሚራመደው ከጀርባ ቢሃይንድ የሚራመደው ሌላ ጉዳዮች ናቸው። ወይም ዲያሎጉ ተራ ሊመስል ይችላል። ነገር ግን ከዛ ጀርባ ካች ያደረገው ወይም የያዘው ይህች ትንሿ ዲያሎግ ናት። ከበስተጀርባ ግን ብዙ ትምህርቶችን መስጠት የሚቻልበት
ሁኔታዎች ነው ያሉት። ለምሳሌ ማለት ለራስሽ ኮንሰንትሬት አድርገሽ እንድትሰሪ ማንንም አልሰማም ብለሽ ለዓላማሽ ለምትፈልጊው ታርጌት ለምትመችበት ነገር ላይ ኮንሰንትሬት እንድታርጊ ነው እኔ እንደተረዳሁት ማለት ነው። በዛ ነው የማስበው። አሁን ጣና አዋርድ ቢያወዳድር እንዴት ነው? አሁን አዶናይ እንግዲህ በጣም በቃ ቫይራል የወጣበት ጊዜ ነውና ይሸልመው ነበር። እሱ ምንድን መሰለሽ መጀመሪያ የኛ የጣና አዋርድ የእጩነት መምረጫ ህዝቡ ነው የሚመርጠው። ነገር ግን የጣና አዋርድ ቦርድ ምን ያደርጋል? በዚህ ዓመት የምንሸልመው በዚህ ዘርፍ ነው ይላል። ዘርፉ ከነካው እና ህዝቡ ለምርጫ እጩነት ከመረጠው ምንም የማይሆንበት ጉዳይ የለም። ኦፕን ነው፣ ግልጽ ነው። ግን ዘርፍን ቦርዱ ይመርጣል። ያ ዘርፍ ማህበረሰብን በማስተማር በማንቃት ለውጥ እንዲመጣ በተለይ ህዝብን ከሚጠቅም ሰውን ከሚጠቅም ጋር እየተገናኘ ነው። ወይም ፐርሰናል መጥቀም ሳይሆን ማህበረሰብን በመጥቀም ደረጃ በሚል ነው የምንይዘው። አሁን አንተም ሰግጠህ ወደኋላ እየተጓዝክ ትገኛለህ። ወደኋላ መጓዝ ወይም ደግሞ ወደኋላ መሮጥ ውድድር ላዘጋጅ ነው ስትለኝ ነበር አይደል? እሱስ ምንድን ነው? ኮንሰፕቱ ምንድን ነው? ምን ማለት ነው ወደኋላ መሮጥ? ወደኋላ መሮጥ ሲባል ወይ የፖለቲካ ሰው አይን የሚያየው ወደኋላ የሚለው ወደኋላ የሚመልስ አስተሳሰብ ሊመስል ይችላል። ግን አይደለም። እንቀይረዋለን። ስንቀይረው ምን እንለዋለን? የጀርባ ዋና ውድድር እንደሚባለው ሁሉ የጀርባ ሩጫ ውድድር እንለዋለን። ስንቀይረው ማለት የጀርባ ሩጫ ውድድር። ነገር ግን ዓለም ላይ ያለው ወደፊት ነው የሚሮጠው። እኛ የምንጓዘው ወደፊት ሁሌ ማለት ነው። ነገር ግን ወደኋላ ሄደን ወደኋላ ሮጠን አናውቅም። ስለዚህ እስቲ ለምን አንሞክረውም ብዬ አሁን ወደ 5 ወር እኔ ሞክሬዋለሁ። 5 ወር ሙሉ ስፖርት ስወጣ 400 ሜትር በላይ እስከ 1 ኪሎ ሜትር ወደኋላ አጓዛለሁ። ስለዚህ ወድቀህ አታውቅም? ወድቄ አላውቅም። እስቲ ይህንን የሚመለከቱ ሰዎች ወደኋላ መሮጥ ምን ጥቅም አለው የሚለውን ጎግል ያርጉት። ከዛ በኋላ ማውራት እንችላለን ለተመልካቹ ማለት ነው። ነገር ግን እዚሁ ላይ ደግሞ ለሚመለከቱ ወደኋላ መጓዝ ወደኋላ መሮጥ ለወገብ ህመም፣ ለነርቭ መነቃቃት በጣም ትልቅ አስተዋጽኦ ያበረክታል። ወደኋላ በምትጋዥበት ጊዜ ወድቃለሁ አልወድቅም ቤት ይጋጫለሁ ስለምትይ የሚመነጩ ኢንዛይሞች አሉ። እነዛ ኢንዛይሞችን የማይሰራውን የብሬን አካል ያነቃቁታል። ከዛ በኋላ ፍልስፍናሽ ምናምንሽ ለምትፈልጊው ነገር ለዓላማሽ ትኩረት እንድታደርጊና ማንንም ሳሰሚ ዓላማሽን እንደምትፈጽሚ። ዓላማሽ ግን በጎ መሆን አለበት፣ መልካም መሆን አለበት። ይሄ ነው። በጣም ነው ደስ የሚለው። እስቲ እኔም እሮጣለሁኝ ወደኋላ እሞክራለሁ። ሌላው የኸርባል ሕክምናዎችን በጣም አድናቂ ነህ። አንተም ደግሞ በቤት በጣም በኸርባል ሕክምና እንደምታምን አውቃለሁ። እስቲ ከምትጠቀማቸው ውስጥ ለሰው ሼር ባደርገው ጥሩ ነው ብለህ የምታስበውን ነገር? ምን መሰለሽ፣ አሁን አያቴ ደብረ ማርቆስ ላይ ድሮ ሆዳችን ቆረጠን ስንል ግራዋን ቆረጥ አድርጋ ጭምቅ አድርጋ ጠጣለሁ ይሻለኛል። በዚች ላይ ስሮች በዚች ልክ ታደርግና የሆነ ህመሞች ሲር ጭንቀት አኛኛ ብለህ ዋጣት። ሌሎች ደግሞ ተቀቅለው ተነክረው የሚጠጡ ማታ ተነክረው ጠዋት የሚጠጡ ብዙ ነገሮች ከልጅነት ጀምሮ እኔ ያኔ ልብ አልለውም። አሁን ግን ብዙ ኸርባል ሰዎች አሉ። አጋጣሚ የዮሐንስ ሽፈራው ጓደኛዬ ነው፣ 15 ዓመት ጓደኛዬ ነው። በፊልም በቲያትር እንተዋወቃለን። ያወራኛል ድሮ ጀምሬ ግን ልብ አልለውም የነበረ የአያቴም እንደዛ ስራዎች ምሰጠ ምናምን ያው በልጅነት ነው። አሁን ግን ሌሎች በነጮች እነ ዶክተር ባርባራ የሚባሉትን በፌስቡክ ምናምን እከታተላቸዋለሁ። በትክክል የኛን ሀገር በቀል እውቀት መድኃኒት ብንጠቀም ኑሮ ለውጭ ተገዥ አንሆንም ነበር፣ ወደ ባርነት ውስጥ አንወድቅም የነበረ። በራሳችን መታከም እየቻል በሽታ ከነሱ እንገዛለን፣ መድኃኒቱን ከነሱ እንገዛለን። ያ ነው እየተደረገ ያለው ነገር። ግን ለምን ፈጣሪ ጸጋ ሰጥቶናል፣ የሚበላውንም መድኃኒቱንም ሰጥቶናል። እንደውም ድንጋይ ላይ የሚበቅሉት
አረም የምንላቸው አሸዋ ላይ የሚበቅሉት መድኃኒቶች ናቸው። በጣም ለብዙ ነገር ማለት ነው። እኔ የምጠቀማቸው አሉ። ሰርዶ እጠቀማለሁ፣ ቅርንፉድ እንጠቀማለሁ፣ በሻይ መልኮች የምጠቀማቸው አሉ። ለጓደኞችም አሁን ሰርዶ ይሄን ጠጡ ሻይ እንዲህ አድርጌ ስሰጣቸው እንደው እኮ ብለህ ከብት አደረከ ምናምን ይላሉ። ሁሉም ሰው ስላልገባው፣ ነገር ግን ጥቅሙን ቸክ አድርገው ከአንድም 2 3 4 ማአት ጓደኞቼ እየተጠቀሙበት ነው። ቅርንፉድ በጣም ብዙ ነገር ለጤና በረከት በጣም አለው። መጠቀም ነው። አልተጠቀምናቸውም። አመጋገባችንም ስህተት አለበት፣ ብዙ ክፍተት አለበት። ምግብ የምንወደው ስጋ ነው። ስጋ የሀብት መገለጫ ይመስላል ምናምን ስጋ ቤቱ ተራኩተን አለን። ግን የበለጠ ለጤና የሚጠቅሙ የአመጋገብ ስርዓቶችን አልተከተልንም። እሱን ብንከተል ለውጥ ያመጣል። በተለይ የብሬናችንም በጣም የተስተካከለ አስተሳሰቦችንም ያስባል። ከልጅነት ከህፃናት አመጋገብ ጀምሮ እስከ እውቀት። አሁን እንኳን ብዙም እንደው በሽታዎችን ለመከላከል ነው እንጂ አይምሯችን ተሰርቶ አልቋል። ከዚህ በላይ አይ ልጆች አሉ። ለህፃናት ያመጋገብ ብዙ የአገር በቀል ኢትዮጵያ በጣም ብዙ ምግብ አላት። ብዙ ያልበላናቸው ያልተጠቀምንባቸው ብዙ አሉ። ይሄም ትልልቅ አባቶች አሳይተውናል፣ ሰጠውናል። ሌሎችም ይመጣሉ፣ አሁን የሚመጡ አሉ። እነሱም ሀገርን ይቀይራሉ ብዬ እገምታለሁ። የነጭ መድኃኒትን ብቻ መጠቀም ለኔ በጣም ልክ አይደለም። በቃ በተዘዋዋሪ ለነሱ እየገበር ለነሱ እየከፈል መኖራችን በጣም ያናድደኛል። በጣም የሚገርምህ አሁን ቻይኖችም በፍጹም ያው እነሱ በራቸውን ዘግተው ነው የሚኖሩት። በጭራሽ ነው የፈረንጅ መድኃኒት የማይጠቀሙት። ሁሉም ፋርማሲያቸው ላይ ሄደህ ስትጠይቅ የኸርባል ሽሮፖች፣ ኸርባል ታብሌቶች እንደዚህ አይነት ነገሮች ነው የሚሰጡት። በአንድ ወቅት እኔ ልጄ ቶንሲል አመማትና አሞክሳስሊን ውለዱ በቃ ቶንሲል አሟታል የሆነ አንቲባዮቲክ ስጡኝና እሱ ነው በቃ ቶሎ የሚያድናት ብዬ አልኩኝ። ከዛ በኸርባል ነው እኛ የምናክመው። እንዴት ለትንሽ ልጅሽ የሆነ ኬሚካል ትሰጫለሽ ብላ ሐኪሟ በጣም ነው የተቆጣችኝ። እንዴት ኬሚካል? እኛ ከኢትዮጵያ ነው የመጣ ነው፣ አፍሪካ ነን። ስለዚህ የለመድነው መድኃኒት ነው። አሁን ኸርባል ብሰጣት ቶሎ ላይ ሻላት ይችላል። የኔ አስተሳሰብ ምንድነው ቶሎ እንድትድን ነው። ይሄ እኮ ልክ አይደለም። ግን ሰጥተዋት የሚገርም ኸርባሉን በ3 ቀን ውስጥ ነው ቀጥ ያደረገው። በጣም ጥሩ። አሁን ይሄን የኢትዮጵያ ላይ ዘመናዊ ኸርባል ማድረግ እንችላለን። መድኃኒት ቤቶቻችን በዚህኛው የነጩ ያመጣውን እዚህ ጋር ቁጭ እናድርገው። በግራ በኩል ደግሞ ኸርባል መድኃኒት ቤት መክፈት ይቻላል። ስለ ኸርባል የሚያምን ለምሳሌ ቅርንፉድ ለዚህ በሽታ በሻይ ተደርጎ ይሄንን ብትወስድ ጥሩ ይላል። ስለዚህ ሌላ ኸርባል ይጽፍና ይልካል። ያመመውን ቴስት አድርጓላ። ግን ባህል ኸርባል መድኃኒት ቤት መክፈት ይቻላል። ይሄንን ፖሊሲ የሚያወጡት ምክር ቤቱ አጽድቆት እነዛ ኸርባሊስቶች ደግሞ ሰርቲፊኬት ያላቸው በደንብ ትምህርቱን ያወቁት እና መድኃኒት ቤቶቻችን የነጭ ብቻ መሆን የለበት። ትክክል። ኸርባል ይመጣል። ከዛ በዋጋም እኮ ደረጃ በጣም ነፃ እንደማለት ነው። በቃ በቀላል ነገር በትኩስ ሻይ ተጨምቆ ባደረ ነገሮች መጠቀም እየቻል ለነሱ ገቢ ነው እየገበርን ያለ ነው። ይህንን የመንግስትም ህዝብ ተወካዮች ምክር ቤትም ሌላም አዋጅን እንዲያወጣ ማድረግ ነው። በቃ መቀየር ይቻላል። በራችንን ኋላ እንዘጋለን ማለት ነው። በእርግጥ ቢሆን ሁላችንም ደስተኛ ነን። እንግዲህ ከነ ዮሐንስ ሽፈራው የሚጠበቅ ጠንከር ያለ ስራ ይጠበቃል ለዚህ ስራ ማለት ነው። ይሄን መስራት ያለበት 1-2 ሰው ግለሰብ ሳይሆን አሉ የሀገር በቀል ባህል መድኃኒት አዋቂዎች ማህበር አለ። ማህበሩ መስራት አለበት። ይሄን በዚህ ሚዲያ እየሰማ ካለ የሚመለከታቸው ፕሬዚዳንቶች እዛው ላይ የቦርድ ሰብሳቢዎች ተሰብስበው እንደዚህ ብናደርግ ብለው ወደሚመለከተው የመንግስት ስልጣን በሚሰጠው መንግስት አካል መሄድ አለባቸው የሚል ማሳሰቢያም ጭምር እሰጣለሁ። እኔም መድኃኒቶቻችን ቢስተካከሉና በነፃ ብንወጣ ደስተኛ ነኝ። ስለ ማርቆስ ስታወራ፣ ስለ ባህር ዳር ስታወራ ስሰማ በጣም ደስ ይለኛል። እና ማርቆስ የታላቁ ሩጫ ውድድር አዘጋጅተህ ነበረ።
እስቲ እንዴት ነበር ያለፈው? ህዝቡ ተቀብሎ ነበር? ምንድነው የኃይሌ ገብረስላሴ የመጀመሪያው ታላቅ ሩጫ በተዘጋጀ በአንድ ወሩ ነው ደብረ ማርቆስ ታላቅ ሩጫ ያዘጋጀ የመጀመሪያው ልክ እሱ ባዘጋጅ በወሩ ማለት ነው። ባዘጋጀው በነጋታው ደብረ ማርቆስ ላይ መዘጋጀት አለበት ብዬ እኔ እንትን ያልኩት የመሰረትኩት አዲስ ተስፋ ወጣቶች ማህበር የሚላል። ይሄ እንደውም ወጣቶች ማህበር ኢህአዴግ ከገባ የመጀመሪያ የወጣቶች ማህበር ነው። ይሄ በህግ ጥላ ስር ሆኖ ማለት ነው መተዳደሪያ ደንብ አስገብተን የመሰረት ነው። ያ ማህበር ታላቅ ሩጫ አዘጋጅ። ታላቅ ሩጫ ስናዘጋጅ ሜዳሊያውን ሳምፕሉን ሜዳሊያ በአንጠረኛ አሰራ ነው። ቁጭ ብለን እዛ ሰዓታችን እያነድር ምናምን ከዛ ደግሞ የደብረ ማርቆስ ፖሊስ ካምፕ ላይ የጥይት ቀለሃ እንዲህ ሩጫ ልናዘጋጅ ነው ስጡን ቀለሃ ብለን ቀለሃን ወስደን አቅልጠን ነው የሰራ ነው ለሩጫው ውድድሩ ማለት ነው። ከዛ ሩጫ ውድድር ማስታወቂያ ለጠፍ ብዙ ትንሽ ሩጫ አለ ምናምን እንዲህ ስንል የተመዘገበው ጥቂት ሰው ወደ 500 ምናምን ሰው ተመዘገበ። በቃ በሱ ልናካሄድ ነው። ግን አንድ ማርኬቲንግ ነገር እኔ ሰራሁና ኃይሌ ገብረስላሴ ሸበል ሆቴል መጣል የሚል ወሬ በየጠላ ቤቱና ምናምን አስወራ እና አዲስ ቆንጆ መኪና ላይ ቆሟል እዛ። ከዛ በኋላ የተመዘገበው ቁጥሩ አልቆ ቲሸርቱ አልቆ ዝም ብሎ በቃ የሮጠው ህዝብ ብዙ እና ቆንጆ ነበረ። በወቅቱም መልእክት በደንብ ያስተላለፍንበት ነው። ታላቅ ሩጫ አዘጋጀ። ከዛም እኔም ለስራ ጉዳይ ወደ ጎንደር ሄድኩ። ሌሎች ጓደኞቼ ሩጫውን በተከታታይ ያደርጉበት ነበረ። ይህን ይመስላል። ማርቆስ አሁን በጣም ብዙ የጥበብ መፍለቂያ የምትባል ሀገር ናት። በዛ ላይ የሰው ደግሞ መተባበር ማህበራዊ ኑሮ እድሉን አግኝቼ ብዙ ጊዜ ስላየሁት ነው ይህንን የምጠይቅ። ከአንተ ደግሞ ከነዋሪው ከተወለድክበት ስፍራ ላይ እስቲ እንዴት እንደነበር ይህ ማህበራዊ ህይወቱን በደንብ ግለጽልኝ እስቲ። ምንድን ነው መሰልሽ የደብረ ማርቆስ ይላል አንድ ገጣሚ በህይወት የሌለ ጓደኛችን በልብሽ ቅበርኝ የሚል አሁን በቅርብ የሚወጣ መጽሐፍ በኃይሉ ሙልጌታ ወይም ባለወረቀቱ የምንለው ነው። በደንብ ፈላስፋ የነበረ ቆንጆ ግጥሞችን የሚሰራ የመድረክ ተዋናያን ነው። ደብረ ማርቆስ ድንጋዩ ቢፈነቀል ጥበብ ይፈልቃል ይል ነበር እና ሁሉም ሰው በጣም ስነ ቃል ያውቃል፣ ዲያሎጎችን በደንብ ያውቃል፣ ቅኔ ያውቃል። በቤተ እምነቶች በደንብ የማሳለፍ ጊዜ ረጅም ጊዜ የማሳለፍ ዳዊቶችን መድገም መጽሐፍ መድገም በቃ በጣም ለቤተ ክህነት ቅርብ የሆነ ማህበረሰብ ነው። አክባሪ ነው፣ ፈርሃ እግዚአብሔር ያለው ነው እና ለጥበብ በጣም ቅርብ ነው። ይሄም ደግሞ ብዙ በርካታ የኪነ ጥበብ ሰዎች ፈልቀውበታል። እነ ክቡር ዶክተር ሐዲስ ዓለማየሁ፣ እነ ዮፍታይ ንጉሴ፣ እነ ሎሬት አርቲስት ጌትነት እንየው፣ እነ በጎሰው መላኩ፣ ፍቃድ አዘዝ፣ እንግዳ ዘርነጋ አርቲስቷ፣ እነ በውቀስዩም፣ እነ አንተነህ ግዛው፣ እስጢፋኖስ መስፍን ያልጠቀስኳቸው እና ደግሞ ወደፊት የሚመጡ በኪነ ጥበብ በመጽሐፍ በስነ ጽሁፍ በሙዚቃው ዓለም የሚመጡ በርካታ ሰዎች የፈለቀባት ከተማ ናት ደብረ ማርቆስ። ማህበረሰቡም በጣም ይተዋወቃል፣ ይናበባል፣ አብረው ነው የሚኖሩት። በእድሩ ይገናኛሉ፣ በተስካሩ ይገናኛሉ፣ በሰርጉ በማህበራዊ ጉዳዮች ላይ በጣም የተጣበቀ የሚግባባ የሚናበብ ማህበረሰብ ያለበት ነው። ለቅሶ ላይ በስርዓት ይገናኛሉ፣ ሰርግ ላይ ይገናኛል። ሰርግ ላይ ሲገናኙ አቆልቋይ ይባላል። አቆልቋይ በቃ ከሌ ልጅ ልድር አይደለ ሁለት አቆልቋይ ይዛል ወይ አንድ አቆልቋይ ይላል። አቆልቋይ ማለት ከ60 እስከ 80 ሰው አበላልሃለሁ እኔ በራሴ ወጪ ጠላውን፣ ጠጁን፣ የሚጠጣውን ውሃ ይዤ እመጣለሁ። ስጋዬ፣ ቁርጤን፣ ቢላዋዬን፣ ትሬን፣ ዋንጫዬንና ማንቆርቆሪያን ይዤ ለ80 እስከ 100 ሰው አበላልሃለሁ አትጨነቅ ማለት ነው አቆልቋይ። ስለዚህ በደቦ የሚሰራ ማህበረሰብ ነው። ሰርግ ካለብሽ ልጅሽም ከዳርሽ በቃ እኔ አቆልቋይ ይገባላልሃል ይላል። ወደ 2000 3000 ሰው በሰርግሽ ቀን ተገኝቶ ይጠራል። ታበያለሽ፣ ታጠጫለሽ። እኔ እዛ ነው በቃ ልጄን የምጠራው። በዛ ላይ በቃ አቆልቋይ ሲልሽ በቃ እኔ መኪና ይዤ እገኛለሁ ይልሻል። አቆልቋይ ነው
ከዛ ብድር ደግሞ ትመልሻለሽ። እሺ ስለዚህ ያኛውም ሲደር ደግሞ ይገናኛል እና በጣም የተጣበቀ የተግባባ የተናበበ ማህበረሰብ ነው። ተስካር ላይ ያለው ተስካር አሁን እንኳን ቀርቷል። ዝክር አለው፣ ሰንበቴ ያለው። ሰንበቴ ማለት እሑድ እሑድ ይገናኛል። እሑድ አይቀርም ቤተክርስቲያን በሰላም ግቡ ከተባለ በኋላ የእያንዳንዱ ሰንበት ያለ በየሰፈሩ ገብቶ የታመመን ጠይቁ፣ ለቅሶ ድረሱ፣ እከሌ እንዲህ ተቸግሯል፣ እከሌ እንደዚህ እናግዘው፣ ይሄኛው ቤተክርስቲያን ገቢ ስለሌለው ይሄን እናግዘው፣ ዕጣኑን እንግዛለት፣ ያኛው አካባቢ መስጊዱም እንዲሆናልና እስቲ እናግዛቸው፣ እከሌ ታማለች ጠይቋት የሚባባሉበት ሰንበት ያላቸው እና ይሄ የማህበረሰብ መግባቢያ የማህበረሰብ መናበቢያ ወደ አንድ የሚያመጣቸው ብዙ ትውፊት አለ ጎጃም ላይ በጣም ብዙ። ደቦ ወደ ገጠሩ ገባ እስቲ ዛሬ የከሌ ደቦ ነው የምንሰራ ከተባለ በዛን ቀን ጠላውን ይዞ ምግቡን ይዞ ውሃውን ይዞ እዛ ባለበት እርሻው ባለበት ቦታ ሄዶ አብሮ ሲያርስ ይውላል። ያመጣውን በጋራ ይበላሉ። ማህበራዊ ቀጥሎ ደግሞ የሚቀጥለው ቀን ደግሞ ከሌ ደቦ ጠርቷል ከተባለ ቤት ሊሰራ ይችላል። ለቤት ነው ከተባለ እያንዳንዱ ለቤት የሚሆኑትን ነገር ቁሳቁስ ይዞለት ይመጣል። ወይ ቢስማር ይዞ ይመጣል፣ ቆርቆሮ አንድ ቆርቆሮ ይዞ ይመጣል። በቃ እንደ አቅሙ ማለት ነው። ወይ 40 ቆርቆሮ እንደፈለገው እንደ ደቦ ጠርቷል ለቤት ሊሰራው ከተባለ ሁሉም እና በአንድ ቀን ዋንዴ ቤት ሰርቶ ያድራሉ። እና ይሄ አሪፍ ባህል ነው። ለምንድን ነው እንዲህ አይነት ባህሎችን ወደ ከተማው ተዛምቶ ወይም በሁሉም ክልላችን ላይ ተዛምቶ አሁን ከአማራ ክልል ነው ይሄን እየሰማን ያለ ነው። ደብረ ማርቆስ ወደ ደቡቡን ብትሄድ ደግሞ ልክ እንደዚሁ አይነት የተለያየ ባህሎች አሉ። ግን ለምንድን ነው ውስን የሚሆኑት? የመላው የኢትዮጵያ ካልቸር ቢሆን በደንብ ተጠቃሚዎች እንሆንበት ነበረ ብዬ አስባለሁ። እና ለምን ይመስልሃል ማይሰፋው? ወደ ከተማ ስትመጪ ካፒታሊዝም አንቆ ይዝሻል። ሩየት አለሙ አሁን ሶሻሊዝም ካፒታሊዝም በቃ በራስሽ ቤት አጥረሽ የራስሽን ብቻ ኑሮ ትኖሪያለሽ። ግን ምንድነው አሁን ለማዛመት ቢሞከር ለምሳሌ በአካባቢው የምትኖሩ ወጣቶች አላችሁ እናንተን የመሰለ እንደዚህ በሚዲያው ላይ ቢሰራበት። አሁን ይሄንን ነገርከን ለኔ አዲስ ነው። ለምሳሌ ወደ ዘመናዊ እናምጣው። አሁን እኔ ከኢንጂነር ቢጫይ ሳፖርት የተደረግኩት የ100,000 ብር ሽልማት ላጤዎችን ማዳበል ይላል። አይሽ ወደ ከተማ ሳመጣው ላጤዎችን ማዳበል የሚል ፕሮጀክት አፕ ሰርተን አሁን ወደ ስራ ለመግባት ፕሮሰስ እያደረግን ነው። ላጤዎችን ማለት የኑሮ ውድነቱን ይሄው አሁን ከዛ የነበረው መስተጋብር ከተማው ላይ ፈርሷል። ብቻውን ነው የሚኖረው። ነገር ግን ተመሳሳይ አስተሳሰብ ያላቸውን ተመሳሳይ የኑሮ ደረጃ ተመሳሳይ አካባቢ ሎኬሽን ያላቸውን ሰዎች ማዳበል ስራ እንስራ ብለን በአፕ እየመጣ ነው። ወደዛ የምታመጭበት ጊዜውን የዋጀ ቴክኖሎጂን የዋጀ ስራ ስለሚፈልግ ነው። ይሄ ነው ወደዛ ማምጣት ይቻላል። ሌላም ለምሳሌ እድር፣ እቁብ ምናምን የምታያቸው በሙሉ ወደ ዘመናዊ አድርገሽ ማሰባሰቢያ ማምጣት ይቻላል። በእርግጥ እቁብ እያደገ ነው። አሁን ከአንዱ ከካልቸራችን ውስጥ እቁብ ይሄ ቨርቹዋል እቁብ የሚሉት በጣም እየተስፋፋ እየመጣ ነው። እሱ ጥሩ ነው። ልክ እንደሱ ነው የምልህ። አሁን አንተ የዛ ሀገር ወጣት ነህ። ስለዚህ አንድ ኃላፊነትህን ተወጥተሃል። ለምሳሌ ደቦ የሚለውን ኮንሰፕት አንተ ማዳበል ብለህ ይዘኸው መጥተሃልና ግን በዚህ ማዳበል ውስጥ በጣም አሪፍ የቢዝነስ ሀሳብ ነው። ምክንያቱም አንድ ሰው ለብቻው የሆነ ነገር ሸክም ከሚሆንበት ለሁለት የቤት ኪራይ ቢከፍል እንደዛ ነው አይደል? አሳው እንደዛ ነው። የሁለት ሰው እንትን ሸክም ያቀላል። በጣም 50 ሎሚ እንደሚባለው ብዙ ነገር የሚያቀለው ቤቶችን ሴቭ ያደርጋል። አብሮነት በመኖር እኔ አሁን ላጤ በሆንና ከሌላ ሰው ጋር ስኖር የዛን ባህሪ ሰው ብቻውን ሲሆን ህመምተኛ የሚያወራው ያስፈልገዋል። ሁሉ ጊዜ የተጣበቅነ ወይ ቴሌቪዥን ላይ ወይ ስልክ ላይ ነው። ከሰው ጋር አብሮ የመኖር እኔ እኮ የሆነ ኢነርጂ አለኝ አንቺ ጋርም ሌላውም ጋር አለ። አብሮ ግን ሲኖር የሆነ ኢነርጂዎች ይተላለፋል። የሰው ትንፋሽ ህይወትን ያለመልማል። ዲያሎጎች፣ ንግግሮች የሰው የአርቲፊሻሉ የቴሌቪዥኑ፣ የሬዲዮ፣ የጨረሩ፣ የሞባይሉ አይደለም። የሰው ትንፋሽ
ብዙ ነገሮችን ይቀይራል። የሰዎች ንግግር አብሮ ሪል የሆነው እዚህ ጋር የምናወራው በዚህ አየር የሚተላለፈው ንግግር ሰውን ይቀይራል። ሬዲዮ ቴሌቪዥኑ እንትን ነው ምንድን ነው ዌቭ ምናምን ሌላ እንትን አለው። በአካል ሲሆን ግን በአካል ሲሆን ለውጣሉ። ስለዚህ ሲዳበል ብዙ ጥቅሞችን ያገኝ። የቤት እጥረትን ይፈታል። የኑሮውን የገንዘብ እጥረቱን ይፈታል። ቀጥሎ ደግሞ አንዱ ለአንዱ የሚማማረው ሸር የሚደራረገው እውቀት አለ፣ ብዙ ነገር አለ። አንዱን ይቀይረዋል። 3-4 ሲሆኑ ደግሞ በጣም የተሻለ የቤት እጥረትንም ይቀንሳል። ወደ ዲጂታላይዜሽን ስለሚመጣ ማንነቱን እያወቅሹ ትመጫለሽ። እኛም የሰራ ነው የቢሄቪራል አናሊሲስ ነው እንጂ ዝም ብሎ እንደ ነጮቹ ሩሜት ተብሎ ባዶ ክፍል አለ በቃ እዚህ ግባ ማን ይሁን ምናምን አይደለም። ቢሄቪየር አናሊሲሱ ማንነቱን አንጠርጥሮ ተመሳሳይ የሆኑትን ከ90% እስከ 100%ቶች ተመሳሳይ የሚሆኑት የውሸት ይሞላሉ። የውሸት የሞሉትን ግን ማጣሪያ ደግሞ ሌላ ፕላን አለው። ABCD የሚባሉ ስላሉት በእነሱ አለው ትሬኒንግ ወስዶ በደንብ ሰልጥኖ አብሮነትን ሰልጥኖ አብሮ ስትኖሪ ብዙ ባህሪዎች፣ ብዙ አስተሳሰቦች፣ ብዙ ፍልስፍናዎች፣ ብዙ ሃይማኖቶች ምናምን አሉ። እሱን እንዴት አብሮ መኖር ይቻላል የሚሉ ስልጠናዎች አሉ። እንደየ እውቀታችን፣ እንደየ ችሎታችን፣ እንደየ አቅማችን እና ይሄን የመሰለ ደቦ ማለት ወደ ከተማ ውስጥ ታመጪው ወደዚህ እንደ ያለ ፍልስፍናዎችን እየጨማመርሽ ወደዛ ማምጣት። ስታዳብሉ ግን አሁን ሴትና ወንድ ቢሆኑስ ምናልባት ይሆናል። ያ ለመሰልሽ እኔ መዳብል የምፈልገው እድሜው ከ90 ዓመት በላይ ብለሽ ዝሞት ትችያለሽ። የምትሞየው አለ አፕ ላይ እዛ ላይ ስትሞየው፣ ሌላ ሰው ደግሞ እኔ የምፈልገው 28 ዓመት ሴት ነው ብሎ ሊሞላ ይችላል። ያ የ90 ዓመቱ ሁለቱ እኩል ከመጡ በሎኬሽናቸው በገቢ ምንጫቸው ምናምን አለው ራሱን ይቻለ ራሱ ነው አፑ የሚያስተካክለው። አውቶሜሽን ነው በቃ በፈለጉት ደረጃ ይገናኛሉ ማለት ነው። በፍላጎትሽ ካለ ፍላጎትሽ መኖር አትችልም። አይ እኔ እስከ ምሽቱ 9 ሰዓት ስጠጣ ነው ማመሽ የሚል ሞልቶ ከሆነ ያኛው እስከ ምሽቱ 9 ሰዓት እየጠጣ የሚመጣ ሰው የምፈልግ ሊል ይችላል። በቃ ስለዚህ ተናበዋል ማለት ነው። ፊልሞች ላይ አጫጭር ፊልሞችም ሰርተሃል፣ ረጃጅም ፊልሞችም ሰርተሃል። ከአጭር ፊልም እና ከረጅም ፊልም የትኛውን ነው የምትወደው ስትሰራ ለስራ የሚመች? ሾርት አጭር ፊልሞች በጣም እወዳለሁ። ምክንያቱም አይምሮን ይፈትናሉ። በአጭር ሰዓት በአጭር ደቂቃ ተደራሽን ተመልካችን የሚሰማን ለማሳመን ለማስረዳት አጭር ፊልም አይምሮ ይፈልጋል። ጎበዝ ዳይሬክተር፣ ጎበዝ የሲኒማ ሰው ይፈልጋል እና አጭሩን እወደዋለሁ። አጭር ብሰራ በጣም ደስ ይለኛል። ተጨንቄ መስራት እፈልጋለሁ። በአጭር ፊልሞችም ቶፕ 10 እና ቶፕ 100 በዓለም ቶፕ 100 ይሆናለኝ። በአገር አቀፍ የቋንቋ ማበልጸጊያ ውድድር ላይ አንደኛ የሆነ የ10 ደቂቃ ፊልምም አለኝ እና የብራና መንገድ የሚል ነው ለቅቄዋለሁ። ታየዋለሽ እና አጭር ፊልም በጣም አሪፍ ነው ለኔ። ለምን ዳይሬክተር መሆን ስለምፈልግ፣ ለምን የሲኒማ ሰው ስለምፈልግ እና አጭሮች ጥሩ ናቸው። ረጃጅም እንትን ፊልም ቀላል ነው ብዬ ነው የማስበው። የኢትዮጵያ ፊልም ኢንዱስትሪ ላይ ምንድነው ጉድለቱ ብለህ ታስባለህ? ድክመታችን ገንዘብ ነው ጉድለቱ። ገንዘብ ካገኘ እውቀት ያለው ሰው ብዙ አለ። ፊልም በጣም ብዙ በጀት ይፈልጋል። በጣም ብዙ የመንግስትን ተሳትፎ ይጠይቅ ይሆን ምናልባት? ለፊልም እድገቱ ለምሳሌ የምትሰሪው ፊልም ማህበረሰቡን ነው የምቀይርበት፣ እዚህ ጋር አስተምርበታለሁ። ለምሳሌ የኢትዮጵያን ጀግንነት አድዋን መስራት ነው የምፈልግ፣ የኢትዮጵያን ጀግንነት ለዓለም ማሳየት እፈልጋለሁ ካልሽ ገንዘብ ይፈልጋል፣ በጀት ይፈልጋል፣ የሰው ኃይል ይፈልጋል፣ እውቀት ያለው ዳይሬክተር፣ ሲኒማቶግራፈር ከጀርባ ያለ ባለሙያ ይፈልጋል። በደንብ ቆንጆ ካሜራ በሬድዋን እና አሁን በመጡ ቴክኖሎጂ ለመቅረጽ እነዛ እቃዎች በስርዓት ኦፕሬት የሚያደርግ ባለሙያ ይፈልጋል። ስለዚህ ገንዘብ ይፈልጋል፣ በጀት ይፈልጋል፣ የሰው ኃይል ይፈልጋል። ነገር ግን ይሄንን አቅም ያላቸው እውቀት ያላቸው ኢትዮጵያ ውስጥ አሉ። እነዚህ ቢታገዙ መታገዝ ሳይሆን እንደ መንግስትም ፈንድ ተደርጎ ትኩረት ተደርጎ የኢትዮጵያ ይችናት
ኢትዮጵያ ማለት ሀያልነቷ፣ እውቀቷ፣ ማንነቷ፣ ቋንቋዋ ምናምን ይሄ ናት ብለን ለምናሳየ የምንለየ ህዝቦች ነን ማለት ከማንም ሰው ጋር ሳወዳድረው ራሳችንን ብዙ የተለዩ ነገሮች አሉን። ግን ወደ ሚዲያ ወጥተው አገርን እስከ ማስተዋወቅ እነዚህ ኢትዮጵያውያን ናቸው ሰምቶ ይሄ የኢትዮጵያ ሙዚቃ ነው አንልም። አሁን የማሊ ሙዚቃዎችን ስትሰማ የሆነ የቱርክ ሙዚቃ ስትሰማ እንደ ይሄ የአረብኛ ነው ይሄ እንትንኛ ነው ይሄ የማሊ ሙዚቃ ነው ምናምን ትላለህ። የኢትዮጵያ ሲባል ግን ያን ያክል አውጥተነዋል ወይ ለማለት በጣም ነው የምቸገረው እኔ በራሴ። ፊልምም እንደዛው እነዚህ የኢትዮጵያ ሰዎች ናቸው ይሄ ካልቸራቸው ይሄን ይመስላል የሚል ብዙ ያስተዋወቅንም አይመስለኝም። እና እዚህ ላይ ምንድን ነው አንተ የምትለው? አሉ ልጅ ሰዎች አሉ በዚህ ፈጣሪ የሰጣቸው ጸጋ። መቼም የፊልም ሙዚቃ አርት ምናምን የምንላቸው ዘሎ የሚገባባቸው አይደሉም። ጸጋ ይፈልጋሉ፣ በውስጥ ተሰጥኦ ይፈልጋሉ፣ ከውስጥ የሚመነጭ ከአይምሮ የሚታዘዝ ነገር። እኔ አሁን በጣም የሚደንቀኝ መሰንቆ ተጫዋቹ እዛ ጋር የሆነ ግጥም እየሰጠው በራሱ ግጥም ክሬት እዛው ላይ በፍጥነት ጠርር አድርጎ የሚሰራ ጸጋ ነው። ኪቦርድ የሚጫወተው እዛው ላይ አሁን የሰማውን እዛው አክት የሚያደርግ ሰዓሊው በቃ እስቲ ሲኦልን ሳሉ ሲኦልን በፍጥነት የሚስለው በረከት ጸጋ እና ምን ስለሰጠው ነው? ተሰጥኦ ፈጣሪ የሚሰጠው ነው። ትውልዱ ነው፣ አሻራው ነው። እነዚህ ሰዎች አሉ፣ ኢትዮጵያውያን አሉ። ነገር ግን ወደፊት እንዲወጡ እንዲመጡ ለዓለም እንዲተዋወቁ የገንዘብ ድጋፍ ያስፈልጋቸዋል፣ የማቴሪያል ድጋፍ ያስፈልጋቸዋል። ምክንያቱም ደህና ነን እኛ፣ ምንም ጥያቄ ለኢትዮጵያ እኮ የለን። አሁንም ተበድረን የምንኖር ህዝቦች ነን። ስለዚህ ይሄንን የሚመለከተው በዘርፉ የሚመለከተው አካል በትልቁ ካሰበ ማንነታችንን ለሚመጣው ለሌላው ዓለም እናሳያለን። ለሌላው ዓለም አሳይሽ ማለት ትኩረት ይስባል። እንግዲህ የ13 ወር ጸጋ ወይም ዘላንድ ኦፍ ኦሪጂን ኢትዮጵያ ናት። አሁን ደግሞ ሄቨን የሄቨን በቃ ገነት ኢትዮጵያ ውስጥ ባህር ዳር ናት። ብዙ ጥናቶች ይወጡ። ይሄንን ለቱሪስቶች ማሳየት ይቻላል ወይ ያለው በሙዚቃው፣ በሲኒማው፣ በፊልሙ እንዲሁም አሁን ያለ ሚዲያዎች ከኔና ከአንቺ ንግግር በጀርባ በተለያዩ ስነ ጥበባት በተለያዩ በስዕል ሊሆን ይችላል፣ በሙዚቃው ሊሆን ይችላል፣ በፊልሙ ሊሆን ይችላል ማሳየትና ቱሪስት መምጣት አለበት፣ ማየት አለበት፣ መጎብኘት አለበት። በእርግጥ ምንድነው አሁን አንዳንድ የሚነሱ ያለው እኔ በራሴ ለምሳሌ ከሙዚቃው ብናይ አስቻለው በጣም አድናቂው ነኝ። ሙዚቀኛ አስቻለው በተቻለው መጠን የኢትዮጵያን ከለር ለማሳየት እየጣረ ያለ ልጅ ነውና ልክ እንደዛ አሁን እሱ እዚህ ጋር ፈለጉን ከፍቶታል። እዛ ላይ በጣም መደጋገፍ እርስ በርስም ቢሆን መደጋገፍ ከገንዘቡም ውጪ ደግሞ በእውቀትም በምንም ብንደጋገፍ ትንሽ ጥቅም ይኖረዋል ብዬ አስባለሁ። ከዚህ ከኪነ ጥበቡ ሳንወጣ በጣም የምታደንቀው የፊልም ባለሙያ ማን ነው? በፊልም ባለሙያ ታምራት መኮንን ነው። ታምራት መኮንን ሲኒማቶግራፈሩ። አዎ ታምራት መኮንን ያው ውጭም ነው የተማረው። ስለ ካሜራ ጥበብ በደንብ ተምሯል። ዳይሬክቲንጉን በደንብ ያውቃል፣ ሲኒማውን ያውቃል። ከሱ በስተጀርባ ብዙ ልጆችን አውጥቷል። ጎበዝ ነው። የጥቁር ሰው ክሊፕ የሰሩ ናቸው። እንዲሁም አሁን የዓለም አቀፍ የፊልም ፌስቲቫል ላይ አዋርድ ያገኙ የደስታዋ ጠባቂ እኔ ካስት የሰራውበት ነው እና በጣም ጎበዝ ነው። ብዙ ማስታወቂያዎችን ሰርቷል። ጎበዝ ነው። ከሱ ቀጥሎ ሰው መሆን ይስማዋል። ከሁለቱ ጋር አብሬም ስለሰራው እነሱን አደንቃለሁ። የደሴቷ ጠባቂ የሚለው ፊልም የስንት ሰዓት ፊልም ነበር? ረጅም ፊልም ነው። ከ3 ሰዓት በላይ ፊልም ነው። የታምራት መኮንን ፊልም ነው። ሰው መሆን ይስማው ዳይሬክት ያደረገው ነው። ወይም የሰው መሆን ይስማው ፊልም ማለት ይቻላል። ቆንጆ ፊልም ነው። ስለሱ ፊልም እንግዲህ ከወጣ በኋላ ራሱ ፕሮዲውሰር ያደረገው ታምራት መኮንን ቢያወራ ጥሩ ነው። አሁን በቅርብ የአፍሪካ አፍሮ አዋርዶችን በዓለም አቀፍ ውስጥ አግኝቷል። በሌሎችም ዘርፎች እጩ እንደሆነ አውቃለሁ። እዛ ላይ አንተ ተሳትፎ? የኔ ተሳትፎ ካስት ዳይሬክተር ነው። ካስት መመልመልና ኤክስትራ ካስት ዳይሬክተር የሚባል ላይ ነው የሰራው። ኤክስትራ ካስት ማለት አሁን ከዚህ ፍቅረኛሞች እዚህ እያወሩ ከጀርባ
ያሉ ሰዎች እንዲገቡ ባክግራውንዶች ምናምን የማድረግ እነዛን ሰዎችን መልምሎ እንዲሰሩ ማድረግ። ከተዋናይስ ግሩም ኤርሚያስ በጣም ጎበዝ ተዋናያን ነው። እነ ሚካኤል እሱም በጣም ጎበዝ ነው። አንድ የዩቲዩብ ስራም ለመጀመር ተነሳስተ ነበረ። ለምን እንደቆመ ባላቅም በጣም ይበል ይቀጥል የሚያስብል ስራ ሰኞን ሐሙስ ታስመስላታለህ የሚል ባህር ዳር ላይ የጀመርከው ስራ ነበር። እኔ በግሌ በጣም ያደነኩት የወደድኩልህ ስራ ነበረና ለምንድን ነው የማይመጣው ወደ ዩቲዩብ? ለምንድን ነው ያልቀጠለበት ምክንያት? ምርጥ ነበር። መጀመሪያ እስቲ ንገረን። ሰኞን ሐሙስ ታስመስላታለህ። ሰኞ ማናት? ሐሙስስ ማናት? በደምስ እይታ አንዳንድ ጊዜ አሁን እንግዲህ ሰኞን ነጮቹ ያው ብላክ ዴይ ስለሚሉት ቅዳሜና ወደ አርፎ ወደ ሰኞ ሲገቡ ከና ለስራ ምናምን ስለማይነቃቁ ነው። ለምንድን ነው ሰኞን ማንነቃቃው የሚል አስተሳሰብ አለ። እንደውም ሰኞ በጣም ደስ ብሎን 2 ቀን ካረፍን በኋላ እንደውም በጣም ደስ ብሎን የምንሰራበት ቀን መሆን አለበት። ስለዚህ ሐሙስ እናስመስለዋለን። በቃ ሐሙስ ነው በቃ ብዬ ነው እና ሰኞ ቀን እንደውም የገድ ቀን ነው ለእኔና ድግ ብዬ ብዙ ስራ ሰራበታል። በሰኞ ቀን ብዙ ነገር አከናውኝበት ስለማውቅ ሰኞንማ ሐሙስ ነው የምናስመስለው እላለሁ። ያ ነው ሐሳቡ። ግን እና ሰኞን ሐሙስ እናስመስለዋለን የሚል ለዩቲዩብ 1-2 ቀረጻ ቀረስኩ። እግዚአብሔር ከፈቀደ ልቀጥልበት እችላለሁ። አይነቱን አልነግርሽም። እሺ፣ አይነቱን በእርግጥ እኔም አይቼዋለሁ። በጣም ነው የወደድኩት። የእውነትም ሐሙስን የመሰለ የሆነ ሸብረቅረቅ ያለ ፕሮግራም ነው። ደስ ይላል በጣም። በቀኖች ላይ ካወራን ደግሞ ቀኖች እኔ ሁሉንም ቀን እወዳለሁ። ሰኞም በጣም ደስ ይለኛል፣ ማክሰኞም ደስ ይለኛል፣ ሁሉም ቀን ደስ ይለኛል። ቀን ለይተን የምንጠላበት የራሳችን ምክንያት ሊኖር ይችላል። ግን በአብዛኛው እንደገለጽከው ሰኞ ያው አርፈን ስለምንመጣ ድካምም ሊሰማን ይችላል። አንዳንድ ሰው ኢነርጂው ሊወርድ ይችላል። ኢነርጂ መጨመሪያ ኸርባል የምታውቀው ካለ ጠቁመን፣ ሰኞን ሐሙስ አስመስለን እንድንነሳ። አይ እኔ አሁን ክሎፕስን ክሎፕስ ግን በጣም ደጋገምካት፣ በጣም ትወዳታለህ። ሸክላ ውስጥ ዘፍስፌው አድርና ሸክላ ውስጥ ሸክላ ውስጥ ይሄ ይሆናል ማለት ነው። ሸክላ ነው እሱም ይሆናል። ይሄ ሴራሚክ ነው። በሃይላንድ ከምዘፈዝፊ ሃይላንድ በምንለው ፕላስቲክ ሃይላንድ ፕላስቲኩ ላይ በሸክላ ውስጥ ዘፍዝፈሽ ጠዋት ወይም ስትወጪ በመኪናሽ ስትወጪ እሱን ብትጠጪ በጣም ብዙ አነቃቂ አሉት። ለአይምሮ የሚያነቃቁ ነገሮችም አሉ። ከማር ጋር ምናምን የሚሰጡ ብዙ እንትኖች አሉ። እስቲ ለአንተ ይጠቅምህ ጠቁመን። ምን አለበት አትሰስትበት። አይ ክፈይ መጀመሪያ ካልከፈልሽ አታምኝ። ብዙዎች በነፃ ሲሰጣቸው አያምኑ። ብዙዎቹ የኔ ጓደኞች ይሄ እንዲህ ነው ይሄ እንዲህ ነው ሌላም እንዲህ ነው ስታያቸው እንደ ተራ ነገር ያቀሉታል። ስትከፊው ግን ዋጋ ትሰጪዋለሽ። አንድ ጊዜ የአርያ ሰው የሚባል የሽልማት ፕሮግራም ላይ ተሸልመህ ነበረ። አስታውሳለሁ አለባበስህን፣ ፊደሎች ያሉበት ኢትዮጵያዊነትን ለመግለጽ በዛ ላይ ጣና ምናምን ብለህ ጽፈህ ነበር። ጣና አዋርድን እሱን ጽፈህ ለየት ያለ ልብስ ለብሰህ የተገኘህበት ሽልማት አስታውሳለሁ። ለምን ነበር የተሸለምከው? ዳላክ ቴክሳስ የሚገኝ የአድዋ የታሪክና መዛግብት የሚባል ድርጅት በተለያየ ዘርፍ በተለይ ባህሉን በማስተዋወቅ ትውፊቱን በማስተዋወቅ እዛ ላይ ቱሪዝም ላይ በማስተዋወቅ የሚሰሩትን እውቅና ሽልማት የሚሰጥ ድርጅት ነው። እነሱ በተለይ የጣና አዋርድ ስራን በመስራት በተለያየ ዘርፎች በመስራት በሚል ጣና አዋርድ ነው የሸለሙ። ጣና አዋርድን ያው እኔ ስለመሰረትኩት ነው እንጂ ጣና አዋርድ የተሸለም። ጣና አዋርድ ሲሸለም ከበስተጀርባው ብዙ ሰዎች ስላሉ አዘጋጆቹ፣ አስተባባሪዎቹ፣ ዳኞቹ እነሱ ስላሉ ጣና አዋርድ ነው የተሸለመ። በጣና አዋርድ ስም ነው እኔ የምስጋና ሰርቲፊኬቱን የተቀበልኩ። በጣም ነው ደስ የሚለው። ስሜቱ ምን ይመስል ነበር? ጥሩ ነው። ያው መሸለም መመሰጋገን እኔም የማምንበት ጉዳይ ነው። ማመስገን የሰራን ጎበዝ ነህ ማለት የበለጠ ያጠናክረዋል። እንደገና ደግሞ እሱን የሚመስሉ የተሸለመውን የተመሰገነውን ሰው የሚመስሉ በርካታዎችን ስለሚያመጣ ማህበረሰብን የሚቀይር አንድ ሰው ይቀይራል። አንድ ሰው ነው የሀገራችን መሪ።
ቀጥሎ ደግሞ ብዙ መሪዎች ይመጣሉ እንደማለት ነው። ሲመሰጋገኑ ጎበዝነስ ባባይ እንደዛ መጥፎ ከተባለ ደግሞ ብዙ መጥፎች ይበረክታሉ ማለት ነው። በጣም ደስ ይላል። እኔ የሚገርመኝ ነገር በጣም ብዙ የሰሩ ሰዎች ወይ ደግሞ የሆነ ሚዲያ ላይ ያሉ ሰዎች የሆነ የእስር ቤት ታሪክ አላቸው እና የእስር ቤት ታሪክ አለ አይደል? እስር ቤት ገብታ የወሊድ ፍቃድ ነው የምለው እኔ እሱንና የወሊድ ፍቃድ ወጥቼ ነው ማለት የማህበራዊ ሚዲያውን በመጠቀም በተሳሳተ ምናምን ነው እና የተሳሳተ መረጃም ነው እኔ ጋር የነበረው። ከዛም ይቅርታ ተብዬ ነው የወጣሁት። ምንም የተሰማኝ ስሜት እስከ ጣራ ብዬ ገባው። ስገባ ግን የቪዲዮ ድራማዎችን ስክሪፕት ነው የጻፍኩባቸው። በሚስኢንፎርሜሽን፣ ዲስኢንፎርሜሽን፣ ሄድ ስፒች፣ በጥላቻ ንግግር፣ በተሳሳተ መረጃ ምናምን ላይ ከዩኤስኤድ ጋር አንድ ፕሮጀክት አሸንፌ እየሰራሁ ነበር። የሬዲዮ እና የቴሌቪዥን ድራማዎችን እየሰራሁ ለማህበረሰቡ ለማስተላለፍ እንዲሁም ደግሞ የማህበራዊ ሚዲያ ካምፔኖች በዚህ ዙሪያ ላይ የሚያጠነጥኑ እየሰራሁ ስለነበረ በቃ ደስ አለኝ። እንደውም እረፍት እና ደስ ብሎ ይገባው በደንብ አድርጌ የጻፍኩት። ግን ሲምቦል አድርጌ አንድ የሬዲዮ ድራማ ላይ በተሳሳተ መረጃ ሰው የታሰረበት የሰራው መሳሪያ የሆነ መሳሪያ አለው ተብሎ ሲፈተሽ መሳሪያውን ስፕሪንግ አለው ምናምን እንዲህ ያለው ምናምን ተብሎ ሄደ። ለምርመራ ሲሄድ ግን በጣም ዘመናዊ ማረሻ ስፕሪንግ ያለው ባለ 4 ሞፈር ያለው በራሱ በአንድ ሰው ብቻ የሚታረስ በአንድ በሬ ብቻ የሚያርስ ማሽን የሰራ ሰው ታስሮ የሚል የሬዲዮ ድራማ ሰራበት። ሬዲዮ ድራማ በጣም ደስ ብሎ በፋና ኤፍኤም ተላልፏል። ብዙ ሰው አድማጭ ነበረው። የኔም ስልክ የአድማጭ አስተያየት መቀበያ ነበረ ቁጥሩና ሪከርድ እያደረኩ ብዙ አስተያየቶችን ተቀብዬበታለሁ። አንዳንድ ጊዜ በተሳሳተ አረዳድ ሰዎች እስኪጣራ ድረስ የወሊድ ፍቃድ ቦታ ሊገቡ ይችላሉ። ግን እንደው እስር ቤት ውስጥ ማለት ብዙዎቹ እስር ቤት ገብቶ የወጣ ሰው የሆነ የማይረሳ ትውስታ አለው። ለአንተ እስር ቤትን እንዴት ትገልጸዋለህ? የነበርክበትን ሁኔታውን። ምክንያቱም ብዙ አይነት ወንጀለኞች ሊኖሩ ይችላሉ። እንደዚሁ ደግሞ ለማጣራት የገቡ ሰዎች ይኖራሉ። በአንተ እይታ እንደው ምን ተገነዘብክ? አይ ያለ ጥፋቱ የሚገቡ ሰዎች አሉ የሚል ነው ያየሁት እዛ ውስጥ እና ደግሞ እኔ አውት ኦፍ ቦክስ ስለማስብ እኔ እዛ የገባሁት እረፍት ላደርግ ነው ብዬ በቃ ጽሁፍ ነው የጻፍኩበት እንጂ ሁኔታውን አላየኸው። ሁኔታውን ለማየት ለመገንዘብ ምናምን ብዙም ትኩረት አላደረኩም። ምን ያህል ጊዜ ቆየ? 10 ቀን ፖሊስ ጣቢያ ነበረ። 14 ቀን ደግሞ ማረሚያ ነው የነበረ። 24 ቀን ማለት ነው። በጣም ብዙ ነው። ከዛ የቤተሰብ ናፍቆት እንደዚህ አይነት ነገሮች ቀላል ነው። ሌላው እኮ ያለ ጥፋቱም እድሜ ልክ የሚታሰር ይኖራል። እሱም ብታይ ይሄ ምንም ማለት አይደለም። ስለዚህ ያው ከምንም አልቆጠርከውም ነው። ታሪክህ ውስጥም የምታካትተው አንድ አካል ሊሆን አይችልም። በጣም ደስ ይላል። አሪፍ ቆይታ ነው የነበረን ደምስ። እስቲ ደምስ ያልተጠየቀው ባወራው ደስ ይለኝ ነበረ የምትላቸው ምናልባት እኔ የዘነጋሁት እንደገና ደግሞ አንዳንድ ሰዎች በዚህ መልኩ ቢያቁኝ ደስ ይለኛል የምትለው ራስን የምትገልጽበት መንገድ ካለ እድሉ ልስጥ። አይ ያው እኔ አሁን ጨዋታ ወዳለሁ። ያ ማለት ከጓደኞች ጋር አብረን ከምንል ሰዎች ጋር አፈንጋጭ ሀሳቦችን አሉ በጣም የሚያፈነግጡ እና ያንን ሰዋር አንዳንዶቹ እንዴት ሊሆን ይችላሉ ይላሉ። ወደ ቢዝነስ እቀይራቸዋለሁ እነዚህ የሚያፈነግጡ ነገሮችን ማለት ነው። ግን ክሬት ማድረጋቸው ምንድነው? ህዝብን በሚጠቅም ማህበረሰብን በሚጠቅም። አንዳንዱ ሰው ይሄን እቃ 3 ብር ገዛው እዛ ጋር 6 ብር ሸጧል። እቃውን ሽጦ ገንዘብ ነው የሚያገኝ። እኔ ደግሞ ቢዝነስ መስራት አለብኝ የምለው ማህበረሰቡን በ4 በ3 ወይ በ5 አይነት በሚጠቅም መልኩ ነው የሚል እሳቤ ያለኝ ሁሌም ማለት ነው። ገንዘብን ስትሰሪ ሌላውንም በሚጠቅም መልኩ መሆን አለበት። አፈንጋጭ ሀሳቦች እንዲህ የማያቸው ሳያቸው እና ስነግራቸው አንዳንዱ አይደማ ጠሽንማ ነሽ ምናምን ይላል። ዝም ብሎ አለ አይደል እንደሌላ እየቆየ ይገባዋል። ወይም ደግሞ እኔ ፕራክቲስ አድርጌ ሰርቸው ሳሳየው የሚገባዋል እና እንደዚህ አይነት ሀሳቦች አሉ። ለወጣቶችም እንደዚህ ቢዝነስ የሚሆኑ ወጣ ብለው ፈንገጥ ብለው ዛሬ ያልተሰሩ ነገ የሚሰሩ ሀሳቦች ቀድሜ ያየኋቸው አሉ። እየሰጠኋቸው ነው። ፕሮጀክት እያደረኩ እየሰጠኋቸው ነው። ከመጣ እያንዳንዱ ሰው
እሰጣለሁ፣ አግዛለሁ። እግዚአብሔር የሰጠኝ ይሄ ነው፣ ጸጋ አለኝ ብዬ ነው የማስበው። ከመስጠት ወደ ኋላ። ምክንያቱም 100 ዓመት አንኖርም። ከዚህ ከወጣ በኋላ መሆኑን አላውቅም፣ ግን መስጠት ደስ ይለኛል። ነገር ግን አንዳንድ ጊዜ የሆነ ነገር ስትሰጫቸው ሰዎቹ ቶሎ አይገባቸውም፣ ማለት ሩቅ ይመስላቸዋል። እኔ ደግሞ ይሄ ነው ነገ እንደዚህ ስለሚሆን ይሄን ያዙ፣ ይሄ ነገር ይጠቅማል ብዬ ነግራቸዋል። ልክ ከ10 ዓመት ወይ ከ9 ዓመት በኋላ ያልኩት ነገር ይሆናል። አንዳንዶች ደግሞ በጣም ፈጣን ልጆች አሉ፣ ካች አድርገው ወስደው የሚተገብሩታል። እና ለመስጠት ወደኋላ ለማለት ፈልጌ ነው። ደምስን ካገኘን አይቀር ግጥም፣ አጫጭር ግጥሞች እንደምትጽፍ አውቃለሁና እስቲ ደስ ያለህን ካንተ የምታስታውሳት። ነቄ ነኝ ይላል። ነቄ ነኝ ማታ ማታ ፊቷን አዞራ የምትተኛ የቀን ምኝታ ለምዳ ነው ከባለ ተረኛ። ነቄ ነኝ። ይበቃል። አልገባኝም በእውነት። ከ10 ዓመት በኋላ ይገባሻል። ያው ግጥም አይተነተንም፣ ሁሉም ሰው በገባው ይተረጉማል። እቺ መጽሐፍ ግን እስቲ ከመዝጋታችን በፊት ሀሳቡ ምንድነው? ሀሳቡ ምንድነው? በልብሽ ቅበሪኝ የተሰኘች በህይወት የሌለው የኪነ ጥበብ ወንድማችን ጓደኛችን የነበረ ነው እና ይሄ መጽሐፍ ከዛሬ ስንት ዓመት በፊት የጻፈው ነው እና አንድ ፕሮግራም ነበረን ደብረ ማርቆስ ላይ የሰራ ነው። የቀዳም ሹር ምሽት የተሰኘ ነው። እሱን ምሽት እኔ አዘጋጀሁ። አስተባባሪ የዮዳሄ ፕሪንቲንግ ነበረና እዛ ፕሮግራም ላይ በህይወት የለም በኃይሉ ሙሉጌታ አንድ ወዳጃችን በሻንጣ ይዞት መጣ እና ብዙ ግጥም ነው። በቃ መድረኩን አየ። ስነ ጽሁፍ መድረክ ነው። መግቢያው በመጽሐፍ እና በስክሪፕቶ ወይም ደብተሮች ምናምን ሰው እንዲረዳ በማለት መጽሐፍ ይዞ እንዲገባ ነው ሰው ያደረግነውና ይዞት መጣና ይሄ የባህሉ ግጥሞች ናቸው፣ በህይወት እያለ አደራ እኔ ከሞትኩ አሳትሙልኝ ብሏል ብሎ አደራውን ሰጠን። አደራውን ሲሰጠን እኔም አለው በፍቃዱ ዮዳሄ ማተሚያ አለ ተቀበል። ከዛ 10 ዓመት በኋላ ፍቃዱን ኮንሰንትሬት አድርጎ ወደ ራሱ መጥቶ አረ ይሄ ነገር እንዲህ አለ አደራ ተሰጠናል እናሳትመው ሲል በጣም ጥሩ እንኳን አሳሰብከን ብዬ የሶሻል ሚዲያ ፕላትፎርም ፈጠርኩና ወዳጆችን፣ ጓደኞችን፣ የኪነ ጥበብ ሰዎችን አሰባስበን እያወራን የሙያ አጋሮች ገንዘብ ሰብስበን ወደ ህትመት መጣ እና ቆንጆ ግጥሞች ናቸው። በልብሽ ቅበሪኝ የተሰኘ ነው። ከዚህ ግጥሞች ውስጥ የሙዚቃ ግጥሞች ይወጣሉ፣ አጫጭር ፍልስፍናዎች አሉ። በጣም ጥሩ ግጥም ነው። በተገኘበት ይነበብ። እንግዲህ ያው ጋብዘናል። እኛም በልብሽ ቅበሪኝ የሚለውን መጽሐፍ ገበያ ላይ እንደዋለ ሁላችንም የገዛን እንደግፋለን። ድጋፍ ስለሆነ ማለት ነው። የሞተን ሰው ደግሞ እንደገና ስሙን አንስቶ ማሰብ በራሱ ትልቅነት ነው። ጓደኞቹ ምስጋና ይገባቸዋል። እኛ ግን ለዛሬ እዚህ ጋር እናጠናቅቃለን። ሰብስክራይብ ማድረግ አትርሱ። ኮመንት አድርጉ፣ ላይክ አድርጉ። ለሰው ሁሉ እንዲደርስ ደግሞ በደንብ ሼር አድርጉ እያልን እናሳስባለን። ቀጣይ እንግዳችን ይዘን እስከምንመጣ ለዛሬው ደህና ክረሙ።